ጊዜ ሲጋራ የሞከርኩበትን ቀን አረሰውም። በደንብ ትዝ ይለኛል። እኛ ቤት ሲጋራ እንደ ምግብ ቀለብ ነው። ከቤት ጠፍቶ አያውቅም። አባቴም እናቴም አጫሾች ናቸው። በቀን 3 ወይ 4 ባኮ ሳያልቅ ይቀራል። ይህ ሁሉ ሲጋራ ካለ ደግሞ ገና በልጅነቴ መሞከሬ እንደማይቀር ግልጽ ነው። እነሱ ሲጋራ ያለበት አካባቢ እንዳልደርስ ሁሌ ቢያስጠነቅቁኝም አልሰማሁም። በነገራችን ላይ የሚያስጠነቅቁኝ ለኔ ያዝነው አይመስለኝም። እንዳልሻማባቸው እንዳልጨርስባቸው ይሆናል። ምክንያቱም እነሱ ለኔ ያስቡማ። እኔን እኮ ቤት ውስጥ አስቀምጠው የረሱ ልጃቸው ነኝ። በተለይ ደግሞ እናቴ ከነመኖር የሚረሳችኝ ይመስለኛል። ምግብ ከማቅረብ ውጪ ከኔ ጋር ምንም ግንኙነት የላት። እናቴ ሳትሆን ምግብ የምታቀርብ ሰራተኛዬ ነው የምትመስለኝ። እርግጠኛ ነኝ አንድ ሰራተኛ ቤታችን ብትቀጠር ኖሮ ከእናቴ በተሻለ ግንኙነት ይኖረን ነበር። አንዳንዴ እስከ ዛሬ በህይወት ለምን እንዳቆዩኝ ራሴን እጠይቃለሁ። መልስ ግን የለኝም። አባቴ እንኳን ከእናቴ የተሻለ አናግሮኛል። በቁጣም ቢሆን ብዙ ጊዜ ተነጋግረናል። እንዳረሳኝ ይገባኛል። ደግሞ ቁጣ ብቻ አይደለም፣ ዱላው ብዙ ነው። አቤት ጥፊ እንዴት እንደሚወድ! በዛ አንዳንዴ በሚንቀጠቀጥ እጁ ፊቴን አይስትም። የአባቴ ጥፊ ፊቴ ላይ ብዙ አርፏል። ቢፈለግ ፊቴ ላይ የሱ የጣት አሻራ ብዙ ነው። አባቴ በአሻራ የሚዘጋ ካዝና ቢኖረው በእኔ ፊት ይከፍታል። የአባቴ ጣቶች የኔ ፊት ላይ የጸሐፊዎች ጣት ኪቦርድ ላይ እንደሚመላለሱት ብዙ ጊዜ ተመላልሷል። ብዙ ተቀጥቅጫለሁ። ከዛ ሁሉ ቅጥቀጣ በኋላ የህይወቴ ወረቀት ላይ የጻፈው ነገር ፕሪንት ተደርጎ ቢወጣ ግን አባቴ ካሰበው ፍጹም ተቃራኒ እንደሆነ አያጠራጥርም። እሱም አሁን ላይ ይህን ስላወቀው ይመስለኛል ተወት ታርጎኛል። እሱ ብቻም ሳይሆን የእናቴ የሚያንድ ቀን ጩኸት ብዙ አድኖኛል። እናቴ ጩዋ ስታወራ የሰማዋት አንድ ቀን ነው። ያደማኝ ቀን፣ አድምቶኝ የሚያልተወኝ ቀን። ያ ቀን የእሷ ጩኸት ባይኖር እስካሁን መተንፈሴንም እንጃ አይመስለኝም። ተወው እስኪ ልጄን ይኑርበት። ይህን ንዴትን ሌላ ቦታ ልጁ ምን አደረገ ብላ ጮችበት። ያን ቀን የነበረው የአባቴ ንዴት ያስፈራ ነበር። እስካሁን ያፊቱ አእምሮ ውስጥ ይመላለሳል። ግን እሷን ሰምቶ እኔን ተወኝ። እናቴንም ምንም አላላትም። እኔ ብቻ ሳልሆን እሱም ጮሃ በመናገሯ ሳይገረም አይቀርም። እናቴ ያ ቀንም በዋ እየወረደ አንስታኝ ወደ አልጋ ይወስዳኛለች። እስካሁን ያረሷትም ለዚሁ የአንድ ቀን የእናትነት ጣዕሟን ይመስለኛል እንጂ እስካሁን ረሳት ነበር። ለነገሩ የእሷን ፍላጎት መረሳት ነው። በልጇ ዓለም ውስጥ መረሳት የምትፈልግ እናት ምን አይነት እናት ትሆን? ቤተሰብ እንግዲህ እንዲህ ነው። እንዳልሞት ብቻ እየተንከባከቡኝ ሰው ነኝ። ግን አንዳንዴ ከእንዲህ አይነት ወላጅነት ወይ ልጅን መጣል ወይ ከዚህ ዓለም ማሰናበቱ አይሻልም እላለሁ። ከነሱ አይነት ቤተሰብ ውስጥ የመጣ ልጅ ጤነኛ ይሆናል ብሎ አስቦ ይሆን? ወይስ በጣም ክፉ ስለሆኑ በህይወት አቆይተው በኋላ ለመከራ ሊዳርጉኝ ነው? አላውቅም። ግን አንድ የማውቀው ነገር የኔን መረሻ ማወቅ የማይፈልጉ ወላጆች አሉኝ። ከማኖር ከፍ ያለ ሌላ ምንም ንክኪ እንዲኖራቸው የማይፈልጉ ወላጆች አሉኝ። ስለ ቤተሰቤ ለማንም ማውርቻ አላውቅም። ማለቴ ዝርዝሩ የምወዳቸው ጓደኞቼ እንኳን ይህ ስለገባቸው ስለ ቤተሰቡ ብዙ አይጠይቁኝም። ስለ ቤተሰቤ ቃል
አንዴ ጠይቃኝ ትንሽ ነግሬያታለሁ። ቤተሰቦቼ ነፃነት ሳያውቁ ያሳደጉኝ፣ የድፍረት ልምሻ የመታኝ ፈሪ እንደሆንኩ ነግሬያታለሁ። ሱስ የጀመርኩት በእነሱ ምክንያት እንደሆነ ታውቃለች። የነገርኳትን ሽርፍራፊ ታሪኮች ሰምታ በሙሉ ልቧ ታዝንልኛለች። የእርሷ ቤተሰቦች ደግሞ ከእኔ ቤተሰቦች ፍጹም ተቃራኒ ናቸው። እንቅፋት አይምታሽ የሚሉ የህይወት እያንዳንዱ ውሳኔ ውስጥ አለ የሚሉ የእሷ ከራሳቸው እንድትርቅ የማይፈልጉ ወላጆች አሏት። ለሱሳችን ወጪ የምንጠቀመው ኪስ የእሷን ወላጆች ነው። ብሩን እንኳን ለምን ፈለግሽው ብለው ጠይቋት አያውቁም። ላኩልኝ ካለች ይልኩላታል። ጨምሩልኝ ካለች ይጨምሩላታል። ያደገችበት ቤት እንክብካቤ እስከ ጥግ ድረስ ሰጥቷታል። ምን እንደጎደለባትና እዚህ እንዳለች እስካሁን አይገባኝም። ጠይቄያታለሁ፣ ግን መልሷ ሙሉ አይደለም፣ አያረካም። እንደውም ለሰው የምታዝነውን ነገር ግምት ውስጥ በማስገባት እኛን ምስኪኖቹን ለመጋበዝ ሱስ ውስጥ ገባች የሚለው የተሻለ ሙሉ መልስ ይሆናል። አብዛኛው የሱስ አስቤዛ በሷ የሚሸፈን ነው። ህይወታችን ላይ ሱስን ለምናሳይ ቲቪዎች አንደኛ ደረጃ ስፖንሰር ናት። ዛሬም የባሏ ዜማ ነው። ለየት ያለ ነገር ከቃል እንደሚኖር ጠብቀን እዛሽ ቤት ተሰባስበናል። የበዓል ብር ይገባላታል። ቀላል ገንዘብ አይደለም። ከቃል በተላከ ገንዘብ ቀኑን ሙሉ ፈታ ስንሏል። የምንወደውን ቡና ዘን ከጧት ጀምሮ ስንቅም ነበር። እንደ ኦፊስ የተከራየናትን ቤት ውስጥ እዛሽ ቤት ውስጥ 4 ነን። እኔ፣ ቃል፣ ዳጊና ዴቭ። ጨዋታችን ሌላ ታዳሚ ቢመጣ ያስቀናል። ምንም አናወራዋለ። በዚህ ላይ ደግሞ ገና ያልጦዝንበትን ዊድ በጉጉት እንጠብቃለን። ዲለር እስኪደውል። ከዲለር ተቀባይ እኔ ነኝ። እንደ ሁልጊዜም ከፋይ ደግሞ ቃል ናት። ለዚህ እንኳን ከፋይም ብትሆን ልክ ናት። ዊድ ነፍሷ ነው። ሌላው ሶስ ቢመጣ ቢቀር ምንም አይመስላት። ይሄ ከቀረባት ግን ጤነኛ ሆና ማደሯን እንጃ። እኛም ይሄና መለዋን እናውቃለን። ለኛ ባያሰኘኝም ለሷ ስንል ሁሌ እናመጣላታለን። ያው ሱሰኞች ጋር መተሳሰብ በሽ አይደል? የመጣውንም ተሰርቶ 1-2 ብቻ ሳብ አድርገን እሷ ብቻዋን እንድትይዘው እንተውላታለን። እስኪ ያልቅ ሁሉም ጋር የሚዞረው ቃል ከሌለሽ ብቻ ነው። ተደውሎልን ዊዱን ወሰድን። ዋጋው ውድ ነው። ኢትዮጵያ ውስጥ አደንዛዥ እጽ ይዞ መገኘት የሚያስቀጣ ቢሆንም ለመቀባበል ያን ያህል ችግር አልነበረውም። ኢትዮጵያ ውስጥ እኔ አሁን ያስኩትን ይዞ መገኘት ያሳስራል። ግን ያን ያክል ቁጥጥር የሚደረግበት እንኳን አይመስልም። ትዝ ይለኛል ሃይስኩል እያለው ተገኝቶብን ነበር። ያን የፈራሁት ፍርሃት እስካሁን ካሳለፍኳቸው ፍርሃቶች ከአናት ሆኖ ይመራል። የፈራሁት የያዙንን ፖሊሶች አልነበረም። የፈራሁት አባቴ ሲሰማ ምን ሊያረገኝ እንደሚችል ሳስብ ነው። ያኔ ዩኒፎርም እንኳን ሳንቀይር ፎርፈን ወተን ጅምር ህንጻ ውስጥ ነበር ያጨስ ነው። ያው ለሚያውቀው ደግሞ ሽታው ኬትም ይስማል። ከዋናው መንገድ ብዙ ሜትሮችን ገባ ብለን ማጨሳችን አላዳነንም። ፖሊሶቹ ሽታውን ተከትለው እኛ ጋር ደረሱ። ታዲያ በጥፊና በእርግጫ ከማስጠንቀቂያ ጋር አባረውን ነበር በሰዓቱ። እነዛ ፖሊሶች ዛሬ ላይ ሳስበው በእርግጠኝነት እኛን አባረው እነሱ ተያይዘውታል። ምክንያቱም ቶሎ አልመጡማ። የሚከተሉን መስሎን እየዞርን ብናይም አልነበሩም። ዛሬ ግን
በየመንገዱ አናጨስም። ቤት ተከራይተን ተመቻችተን ነው የምናጨሰው። ይሄ የየቀኑ ኑሯችን ነው። እንቅማለን፣ እናጨሳለን፣ እንጠጣለን። ዛሬም ቀኑ ሲመሻሽ ምርቃናችንን ለመስበር እዛው ቅርባችን ወዳለ ባህር ለመጠጣት ሄድን። የበዓል ዋዜማ ነውና ለቦታው የመስቀል ወፍ የሆኑ ልጆችም ተደውሎላቸው መጥተዋል። ዛሬ ጀማችን ሰፍቷል። 7 አልፈናል። አዲስ ከመጡት ውስጥ ደግሞ አንዷ እሷ ናት። የቃል ጓደኛ፣ ስሟን እንኳን አላቀውም። ቃልን ስልኳን እንድትሰጠኝ ብለምናትም እምቢ ብላኛለች። ስልኬን አትስጡብኝ እንዳለች ነግራኛለች። እኔን ከምትጠይቀኝ አንድ ቀን ራሷ ስትመጣ ጠይቃት ብላኛለች። እኔ ግን ትንሽ ከበደኝ። ሰው ተግባቢ ነኝ፣ ግን ቶሎ የምግባባው የጀማችን ክብ ውስጥ የሚመላለስን ሰው ነው። ገባ ወጣ ከሚሉት ጋር መግባባት አልችልም። ከእርሷ ጋርም ትንሽ ለመግባባት ከበደኝ። ዛሬ መታ ፊት ለፊት ውሃ እየጠጣች ተቀምጣለች። ውሃ ከሚጠጣ ሰው ጋር እንዴት ነው የምንግባባው አስባለሁ። እንዴት ብዬ ልቀርባት እንደምችል አስባለሁ። ታደርጋታለሁ። አታየኝም። ድሮስ እኔን ምን ላደርግላት ታየኛለች። ይከፋኛል። ፊት ለፊት ያለውን ቢራ ጎነጫለሁ። በአንድ ጠረጴዛ ዙሪያ ከተሰበሰብነው ሰዎች ውስጥ እሷ ብቻ ቢራ አልያዘችም። ሌላ ጊዜ እንዲህ በሚያደርጉት ብናደድም ለእሷ ሲሆን ግን በአድናቆት አልፈዋለሁ። የማይጠጣ ሰው ምን ሊሰራ ይመጣል የምል ሰው ለእሷ ሲሆን ባጠጣም ትምጣ እላለሁ። የሚያስተናግደን ልጅ በትሪ ተጨማሪ ይዞ መጥቶ ይከፍትልናል። እኛም ልንጠጣ እንቀባበላለን። መጠጣት አንዱ ሱሳችን ነው። እንደ ሌላው ሱስ አቅም ስለማይፈቅድ ሁልጊዜ ማድረግ ባንችልም፣ አቅም ቢፈቅድ ግን ሁሌ መጠጣት ፍቃዳችን ነው። ቢራዬን እጎነጫለሁ። አንዳንዴ አልኮልን የመሰለ ነገር የለም እያልኩ አስባለሁ። አንዳንዴ ደግሞ እንደ አልኮል የሚያስጠላ ነገር የለም እላለሁ። ያው እንደ ሌላው ሱስ ሁሉ ከማድረጌ በፊትና በኋላ ያለኝ አቋም ፍጹም የተለያየ ነው። ጠዋት ከአንጎቨሩ ጋር ትዝ የሚለኝ ነገር ምን አይነት የማረባ ሰው እንደሆንኩና የማይረባ ነገር እንደጠጣው ነው። ማታ ላይ የጠጣው ስለ አልኮል ብትጠይቅ ግን ሰው ሁሉ መጠጣት እንዳለበት ምስክርነት የምሰጥ ሆናለሁ። ዛሬ ምሽትም መስበክ አማረኝ እና የምወዳትን ልጅ ጠየኳት። ጠጥተሽ ታውቂያለሽ? አላቅም። ለምን እጠጣለሁ? ምን ይሰራልኛል? አንደኛ ፍርሃትሽ ይቀንስልሻል። ይሄ በቀላሉ የሚገኝ ነገር አይደለም። ደፋር ሰው ማድረግ የሚችለውን ነገር ብዛት ስታስቢ ይሄ ምን ያህል እንደሚጠቅም ትረጃለሽ። ዓለም ብዙ ልጆቿን ታለንት ያጣችው ፍርሃት ቀብሯት ነው ይባል የለ። መጠጥ ስትጠጪ ግን አንቺና ታለንትሽን ሳይሆን ፍርሃትሽን ነው የምትቀብሪው። አልኮል ደፋርና ጭስ መውጫ ያጣም የሚባለውን ጸጋ ለሁሉም የሚሰጥ ነው። እሱ ብቻ ግን አይደለም። ፍርሃት ከመቀነስ ውጪ ብዙ ሰው የሚወድለት የአልኮል አመሉ ለጨዋታ የሚመች መሆኑ ነው። በፈረንጅ አፍ ሶሻል ሉብሪካንት የሚባለው ማለት ነው። እውነታቸውን ነው። ይሄ አለመተዋወቅ የሚፈጥረውን ፍሪክሽን አለስልሶ ከሰው ጋር ተበችቶሽ ራስሽን ሆነሽ እንድታወሪ ያደርግሻል። ስለዚህ በኔ ግብዣ ዛሬ አንድ ጠጭ። ግብዣውን አልተቀበለችም።
ስብከቱንም እንደዛው። ፊት ለፊቷ የተገተረውን የውሃ ላስቲክ አንስታ ተጎነጨች። ያልከው ልክ ነው፣ እስማማለሁ። ግን የረሳኸው ነገር ይህ አሁን ያልከው እውነት የሚሆነው አልኮል ከጠጣ ብቻ ነው። ብዙ ሰው የሚሸወደው እነዚህን ያልካቸውን አመሎች ከራሱ ከማምጣት ይልቅ ከውጪ በሚጠቀማቸው ነገሮች ለማምጣት ሲፈልግ ነው። አብዛኛውን ቀን አብዛኛው እድሜን ምን ጠጪ ብትሆን ከአልኮል ውጪ ነው አይደል? ስለዚህ በዛ ጊዜ ፈሪ ነህ፣ ከሰው ጋር መግባባት የሚከብድ ሰው ነህ ማለት ይሆናል። እነዚህን ለማስወገድ ግድ አልኮል ሊያስፈልግ ነው ማለት ነው። አንተ አየር ሲያጥራቸው የሚነፉት መድኃኒት በኪሳቸው ይዘው እንደሚዞሩት የአስም ታማሚዎች ይዘምት ዞሮ መድኃኒት ሊያስፈልግ ነው ማለት ነው። በኪሳሪ አረቄ ይዘህ እየዞርክ ልክ ስትፈራ ልጠጣ፣ ልክ ሰው መግባባት ሲከብድ ልጠጣ ነው ማለት ነው። ነገሮች ላይ ጥገኛ መሆን ምንም ቢሆን ጥሩ ነገር አይደለም። ከውስጥ ማምጣት የምችላቸው ነገሮች ቢሆኑ ልክ ነው። እኔም እንደዛ ቢሆን እየጠጣው እገኝ ነበር። ግን አሁን ያልካቸው ነገሮች ማንም ሰው ያለ አልኮል ከውስጡ ማምጣት የሚችለውን ነው። ጠጥተሽ ታውቂያለሽ ወይ ብዬ ቅድም የጠየኩሽ ለዚህ ነበር። ጠጥቼ ማወቄና ለማወቄ ከምናወራው ነገር ጋር ምንም ግንኙነት የለውም። በደንብ አለው እንጂ የመጠጥ ስጦታ ከውስጥ ማምጣት ይቻላል የሚለው አባባልሽ ለአልኮል የሰጠሽውን ትንሽ ቦታ ያሳያል። ጠጥተሽ ብታቂ ግን እንዲያሆንም ነበር። ምክንያቱም መጠጥ የሚሰጥሽን ያህል ድፍረት በሌላ ለመተካት በጣም ከባድ እንደሆነ አትረጂማ። የሚፈጥረው ድባብ፣ የሚፈጥረው ሞቅታ ብልሽም አትረጂ። ስለዚህ ትንሽ ከባድ ይሆናል። እንደ አጠቃላይ ግን አልኮል ምድር ላይ ካመጣው መጥፎ ነገር ያመጣው ጥሩ ነገር ይበልጣል ባይኔ። ተሳስተሃል። እንደዛማ አይደለም። እንደውም ሳይንስ ምስጋና ይግባውና ብዙ ቁጥሮች ወጥተዋል። ወንጀል ከሚፈጽሙ ሰዎች አብዛኞቹ አልኮል በደማቸው አለ። አብዛኛው የመኪና አደጋ የሚፈጠረው ጠጥቶ በመንዳት ነው። አብዛኛው መድፈር የሚከሰተው መጠጥ ባነሳሳቸው ሰዎች ነው። ሌላም ብዙ ነገር የሚጀምረው ከዚሁ ከአልኮል ነው። ስለዚህ ያልሽውን እስማማለሁ። ግን እኔ ራሳቸውን ስለሳቱና ስለሰከሩ ሰዎች ብቻ አላወራውም። እኔ ደግሞ አንድ ብርጭቆ ጠጥተው ስለሚዝናኑ ሰዎች አላወራውም። ሞቅታና ስካር ላይ ስላሉት ነበር ሳወራ ነበር። ስለነሱም ቢሆን ግን ያን ያህል ችግር የለው። መስከር ምን ችግር አለው? በሃይማኖትም ቢሆን ሰክረው ወይም ሰክሮ የተደረጉት ተግባራት እንጂ ስካር እኮ በግልጽ አልተኮነነም። መስከር አይደለም በቅዱስ መጽሐፍ እና በቁርአን በመንጃ ፍቃድ መጽሐፍ የተከለከለ ነው። ራሱን የማያውቅ ሰው አይደለም እዚች ዓለም ላይ ይሄ የተከበረውን ራሱን ለመንዳት ይቅርና በሺዎች በምትቆጠር ብር ብቻ የተገዛሽ መኪናን ለመንዳት አይበቃ። ጭቅጭቃችሁን ተው በቃ። ደሞ አትችላት። አርፈ ቢራን ብጠጣ ይሻልሃል። የዳጊ ምክር ነው። ማለት መጣው ብዬ ላጨስ ወጣው። የለመድኩት እንደዚህ ነው። ከበላው ከጠጣው በኋላ የሚያምረኝ ቀስቀስ ያለ ንፋስን እየፈለኩ ማጨስ። ኪሴ ውስጥ ከያዝኳቸው 3 ሲጋራዎች አንዱን መርጬ ላይተሪን ፍለጋ ኪሴ ውስጥ ገባው። የለም። ሌላኛው ኪሴ ውስጥም ገባው። የለም። እንዲህ ኪሴን ስፈትሽ በኪሶቼ ብዛት እናድዳለሁ። አንድ ሰፋ ያለ ኪስ ብቻ ቢኖረኝ እመኛለሁ። የት እንዳደረስኩት ለማስታወስ ሞከርኩ። ከመጀመሪያው ነው ጥዬ ወጣሁት ወይስ ሌላ ሰው ሰጥቼው ነው? ይሄ ላይተር የሚሉት ነገር ሁሌ እንደጠፋብኝ፣ ወይ እንደ ድሮ እናቶች አንገቴ ላይ በገመድ ላንጠልጥለው። ከየት እንደመጣ ይሳላል። ያቺ ሙዳት ልጅ ስፈልገው የነበረውን ላይተር አቀበለችኝ። እሷም ታጨሳለች እንዴ? ልታጨስ ነው እዚህ የመጣችው? እንደምታጨስ ለመጠየቅ ላውራ ስል ጆሮዋ ላይ ያረገችውን ስልኳን እየጠቆመችኝ ራቅ ብላ ቆመች። ስልክ ልታወራን የመጣችው ማለት ነው። እሽት ያረኩትን ሲጋራዬን በከንፈሬ ይዤ ባመጣችልኝ ላይተር ለኮስኩ። አንድ
እንዲህ ሳብኩት። እንዲህ ሳድረስ ውስጤን እንዴት ደስ እንደሚለው። በሲጋራውና ፊት ለፊት የቆማ ስልክ በምታወራው ልጅ ደሰታለሁ። ሁሌ ብትመላለስ ብዬ ተመኘው። እንድቀርባት በደንብ እንድትዋወቃት። ስልኳን ጨርሳ መጣች። አቀቢው ብለውኝ ነው ብላ ልትገባ ስትል አመሰግናለሁ፣ ግን ስምሽም አልበል። ስሜን አታውቅም? የእውነትህን ነው? እኔ እኮ አንተን በደንብ ነው ማውቅህ። የት? ከዚህ በፊት እንተዋወቃለን፣ አንድ ላይ ተምረናል። ከዚህ በፊት ተዋውቀን ከረሳኋት የምር አይምሮዬን ልታዘበው ተዘጋጀው። አይ እንደዛ ሳይሆን ጓደኛዬ ስላንተ ብዙ ጥሩ ነገር ነግራኛለች። ለማንኛውም ቃል እባላለሁ፣ ውስጥ ልግባ ብላ ሄደች። ስለ እኔ ጥሩ ነገር በመስማቱ አልተገረምኩም። እኔ ጥሩ ሆኜ ሳይሆን የኛዋ ቃል ስለኛ ከጥሩ ነገር ውጪ ስለማታወራ ነው። አስቆርጣ ባስደፋችሁ ጸጉሯ ያልተሸፈነው ፈጣጣ ግንባሯ ላይ ሽጉጥ ደቅነው ክፉ ተናጋሪ ቢሏት አትናገርም። አሁን ያወቅኳት ልጅ የስድ የምንወዳት ጓደኛችን ሞክሼ ናት። ሁለቱም ስማቸው ቃል ነው። አንድ ስም ግን የተለያየ አመል። ይህኛዋ ቃል እኮ አንድም ቀን ከሱስ ቤት ቀርታ ማታውቅ ቋሚ ተሰላፊ ናት። እጅኛዋ ቃል ግን ለባል ዋዜማ መጠጥ አልጠጣም የምትል። እንደ ሄደች ትዝ ሲለኝ ተከትያት መግባት አለብኝ ብዬ ቸኮልኩ። ከመቸኮሌ የተነሳ ገና አሁን የለኮስኩትን ሲጋራ 2 ጊዜ ብቻ ስቤ ረግጬው ገባው። ብዙ ጊዜ እንዲህ አላረግም። ሲጋራን በተመስጦ እንጂ እንዲህ በቸኮለ ደስ አይልም። እናቶች ቡና ሲጠጡ የሚቸኩል ካለ ምን ነው ውቃቢውን ነሳሽው ይሉ የለ። ለቡና ብቻም ሳይሆን ሲጋራውም ውቃቢ አለው። ሲቸኩሉበት አይወዱም። ተከትዬ ገባው። ጨዋታቸው ሞቅ እንዳለ ነው። በዚህ ፍጥነት አጭሳን የተመለስከው አለኝ ጓደኛዬ። አወቁብኝ ማለት ነው። ለነገሩ እነሱ እንዴት እንደማጨስ ብቻም ሳይሆን እንዴት እንደምኖርም በደንብ ነው የሚያውቁት። ቃልም አዲሷን ቃል አይኗን እያየች እውነቱን እኮ ነው። ምን ሰተሹ ነው እንደዚህ ቶሎ የመጣው? ይህን ሲጋራ ከተወ ምንም እሰጠዋለሁ አለች። ሁሉም ሳቀ። እኔም ከአዲሷ ቃል ያልጠበቅኩት መልስ ነበር። ልሳቅ ወይስ ልደንግጥ? አይኗን ከአይኔ ላይ ሳትነቅል ቀጠለች። አልቀለድኩም፣ የእውነቴን ነው። ቃል ሳትጠጣ ሙቃላት መሰለኝ ትላለች ጓደኛዋ። እኔ ደግሞ ምን አስባ ነው እላለሁ። ይሄ ለእኔም ይሰራል፣ እኔም ልሳተፍበታ፣ ካቆምኩ ለእኔም። ጓደኛዬ በመሃል ገባ። ለሱ ብቻ ነው፣ ለሌላ ሰው አይሆንም። እስካሁን አይኗን ከኔ ላይ አልነቀለችም። ግራ አጋብታኛለች። ምን ማለት እንዳለብኝ እንኳን ጠፋብኝ። ቀጠለች። በዚህ 2 ወር ውስጥ ሲጋራ የሚባል ነገር ካልነካ የሱ ነኝ። ያው ከፈለገኝ ብቻ ነው። ግን እየቀለደችብኝ ነው። እንደማልችል ልትነግረኝ ፈልጋ ነው። ግን እንደዛ ደግሞ አይመስልም። የሚመስለው እውነቷን ነው። ተመችቻት ይሆን?
ሴቶች ከሚያዩት ነገር ይልቅ የሚሰሙት ብዙ ቦታ ይዛል ይባላል። እንደዛ ይሆናል። የኔም ዝና በቃል በኩል እሷ ጋር ገብቶ ብዙ ቦታ ይዞ ይሆናል። ቃል እንደሆነ ስለምትወደኝ ለሰው የምታወራውንም አታውቅም። ቀና ስል አሁንም እያየች ነው። መልስ እየጠበቀች ነው። ሲጋራ ብቻ ነው ጠየቅኩኝ። ከቡና ውጪ ሌላ ምንም ነገር አይቻልም። ትስማማለህ? የእውነትሽን ነው? ጓደኛዋ አሁንም አላመነችም። ጠየቀቻት። አሁንም ምላ አረጋገጠች። ገረመችኝ። እሺ እስማማለሁ። ከመቼ ጀምሮ? ካሁን ቢራውን እንኳን ሳይጨርስ ጓደኛዬ ይስቃል። ግን በምንድን ነው የምትቆጣጠሪው? በየቀኑ አንድ ላይ ውሏችሁ ልታሩ ነው? ችግር የለውም፣ እኔ አምነዋለሁ። ይሄ ከባድ ቃል ነው። የማወራውን እንኳን አሳጣችኝ። ምን እያደረገች ነው? ጓደኛዬ ፊቴ የነበረውን ቢራ እየወሰደ ከዚህ በኋላ አትጠቀመውም ብዬ ነው ይለኛል። ሰዓት አየችኝ። ቀልድ ቢሆንም እሺ ማለት እንዳለብኝ ስለገባኝ እሺ አንዴ ብለሻል፣ ሐሳብሽን መቀየር አይቻልም አልኩ። ተስማማን። ሌሊት ወደ ንጋት ሲቀርብ ጓደኞቼ መንተባተብ ጀምረዋል። በትንሽ ነገር ሳቃቸው በስቷል። ያልጠጣ ነው እኔና እሷ ብቻ በልክ እንስቃለን። እኔ እያማረኝ ከጎናቸው ቁጭ ብያለሁ። ለመጀመሪያ ጊዜ ከውጭ ሆኜ የሚጠጣ ሰው በደንብ ታዘብኩ። እስከ ዛሬ እኔ ቀድመው ከሚሰክሩት መሃል ነኝ እንጂ ለመታዘብ ጊዜው አልነበረኝም። ዛሬ ያንን እድል አገኘው። ለካ ሰካራም ካልሰከረ በጣም ያዝናናል። ስዝናና ቆየው። በቢራው ፋንታ ውሃ ሲጠማኝ አዲሷ ቃል ከፊት ለፊቱ ያስቀመጠችውን ግማሽ የጎደለበትን 1 ሊትር ውሃ ሳላስፈቅድ ብድግ አድርጌ እጠጣለሁ። ጨረስኩባት። ሌላ ልዘዝልህ ጠየቀችኝ። አልፈልግም አልኳት። እየቀለደችብኝ ይሆን የሚል ሐሳብ ገባኝ። ነገ እውነት መስሎ ሳይጠጣ አደረ ብለው መሳቂያ ሊያደርጉኝ ይሆን? በመሃል በጓደኞቼ ቀናና ትጠጣ እንዴ? እሷ ብትቀርብኝስ ምን ይመጣል? ይህን የመሰለ ጊዜ እንደ ጓደኞቼ ተዝናንቼ ባሳልፍ አይሻልም እላለሁ። ሲጋራውን ይዘሃል አይደል አለኝ ጓደኛዬ። አዎ። ከኪሴ ከላይተሩ ጋር አውጥቼ ሰጠሁት። ታነስ እንጂ አትሄድም አለኝ። እስካሁን መቀመጥ ይገርሞታል። ሌላ ጊዜ ገና ሲጋራ ብሎ ሲጀምር ቀድሜው ተነስቼ ወደ ማጨሻ ቦታችን የምመራው እኔ ነበርኩ። ዛሬ ግን ለዚህ ልጅ ብዬ ወንበሬ ላይ ቁጭ እንዳልኩ ነው። አመረርክ እንዴ? ቃሏን እኮ ነው አይደል? ቃል ወደ እሷ ዞሮ ጠየቃት። ስንቴ ልንገር አንተ ደግሞ ቀሌን አይደለም እውነቴን ነው አለች እኔን እያየች።
አንድም ቀን መታገስ ካቃተው መሄድ ይችላል። እኔ ግን ቀረውበት። ይሄማ ንቀት ነው። አንድም ቀን መታገዝ አይችልም መባል ንቀት ነው። ጓደኛዬ ጥሎኝ ሄደ። ሲሄድ መነሳት አምሮኝ እንዴት እንደቀረው እኔ ነኝ የማውቀው። ደግሞ ያስቀረኝ ከ2 ወር በኋላ የማገኛት እሷን ማሰቤ ብቻ አይደለም። ቁጭ አድርጎ ያስቀረኝ ሼምም ነው፣ እልህም ነው። አንድም ቀን መታገስ አይችልም መባል በሱሰኞችም ፊት ቢሆን ያዋረዳል። መታገስ የሚችል ደግሞ ይከበራል። አንዳንድ የሱሳቸውን ጥያቄ ታክሰው ያለፉ ሰዎችን ሲሰማ ለነሱ ያለው ክብር በደንብ ያስታውቃል። ከማድነቅ ውጪ ሌላ የሚባል ነገር አይኖረው። አንድ ሰው ከጀማው ሲጠፋ እንትና ሴት ሄደ ይባላል። ሌላ የማያውቀው ያለ ይመስል እሱማ ሱስ ፈታ እኮ ቸርች ሆኗል ብሎ የመቸው የሚል የስንብትና እኔም አንድ ቀን እንደሱ ሆናለሁ የሚል ምኞትን ያለበት መልስን ይሰጣል። ስለዚህ ጉዳይ ከዚህ በላይ ብዙ አይወራ። ከስንት ሰዓት እንደሆነ እኔ እንጃ፣ ግን ወደ ቤታችን ለመሄድ ተነሳን። ዛሬ ያሉን 2 ፍራሾች 7 ሰው የማስተናገድ ግዴታ ይኖርባቸዋል። ቤቷ ጠባብ ናት፣ ግን ፍቅር ካለ ሁሉም ሰፊ ነው። ከኔና ከሷ ውጪ ሁሉም ሰክሯል። እኔና ቃል ግን አልሰከርንም። እርሷ አስፈልጋ ነው። እኔን ማስገድዳይ ነው። ሁሉም ከፊታችን ሆነው ሲዛዛጉ ሲያዘግሙ እኛ እንደረኛ ከኋላቸው እያየናቸው ወሬ ጀመርን። ለምንድን ነው እንዳላጨስ እንዳልጠጣስ የፈለግሽው? ማጨስ ደስ አይልማ። የእውነት ምርጫው ቢሰጥ አንተ ማጨስ ትፈልጋለህ? ምርጫው ተሰጥቶኝ መሰለኝ ወደ ማጨስ የገባሁት። ያኔማ አዎ። አሁንም ያድል ድጋሚ ቢሰጥ? ይሄ ነው የኔ ጥያቄ። እኔ እንጃ አልኳት። እኔ እንጃ ያልኳት ዋሽቻት ነው። እውነት ለመናገር እንዲህ አይነት እድል ቢሰጠኝ ወዲያው የምመርጠው ከሱስ ውጭ ያለውን ህይወት ነው። ምክንያቱም አይቼዋለሁ። የሱስን ኑሮ ገና በዚህ ዕድሜ ከግር እስከ ራሱ አየሁት። ገና 30ዎቹን ያልጣስኩ ልጅ ነኝ። ግን ይኸው ከሱስ ጋር ያሰርኩትን ቀለበት ሳልወልቅ 15 ዓመት ሊሞላኝ ነው። 15 ዓመት ሙሉ ከሲጋራ ሱስ ጋር አልተለያየንም። 15 ዓመት ሙሉ ከሱ ጋር ተከትለው የሚመጡ የሚሄዱ ብዙ ድርብ ሱሶች አሉ። ግን ሲጋራ ይኸው ታማኝ እንደሆነ 15 ዓመት ሆነ። ከሲጋራ ጋር የቆየሁትን ያህል እኮ ከማንም ጋር ምንም አልቆየውም። ቤተሰቦቼ ብቻ ሲያሳድጉኝ ከ15 ዓመት በላይ አብሬ ከነሱ ጋር ተቀምጫለሁ። ከዛ ውጭ ይህን ረዥም ጊዜ ከኔ ጋር አብሮ የቆየ አንድም ነገር አላውቅም። ጓደኞቼ እንኳን አሁን የት ናቸው? ተገናኝተን አናውቅም። ሲጋራም እንደነሱ ብርቅዬ ቢሆን ደስ ይለኝ ነበር። አንዳንዴ ስንገናኝ ብቻ አሪፍ ጊዜ አሳልፈን ብንለያይ እወደዋለሁ። በቀላል አማርኛ ስለማደንቅ ነው እንድትው የፈለኩት። ከሱስ ውጭ የምትገርም ሰው ነህ። እንደዚህ ብሎ ነገር የለም። ሰው ካደነቅሽ ባለበት ነው እንጂ ይሄ ባይኖረው ይሄ ቢኖረው ተብሎ አይደለም።
እንደዛ ከተባለማ ሁሉም ሰው የሚደነቅ አይሆንብሽም። ሁሉም ከተስተካከለ የሚገርም ሰው ነው አልኳት። አልመለሰችም። ለማንኛውም አመሰግናለሁ። ያ ሆኖ እኔን ባይሆንም ሱስ የሌለበት እኔ ስለምታደንቂ። ደግሞ እኮ እኔም አድናቂሽ ነኝ። ነግራሻለች አደልጋል። ስልክሽንም ስንቴ ስጪኝ ብዬ እንደጨቀጨቋት አውቃለሁ። ነግራኛለች። ደግሞ እንዲህ እንዳልኩ እንዳትነግራት። አልነግራትም። አሁንም በሰው ስልክሽን ልቀበልሽ። ከሰው ከምቀበል ከራስሽ ልቀበል። ስልኳን ሰጠች። ክፍላችን ደረስን። 2 ፍራሽ ያለባት ጠባብ ክፍላችን ደረስን። መድረስ ብቻ ሲያራምዳችሁ የነበሩት የጠጡት ጓደኞቼ ልክ እንደደረሱ አልጋው ላይ ወድቀዋል። በእርግጥም ይተኙ ወይ ቀጥ ብለው ይተኙ የሚያውቁት ነገር ያለ አይመስልም። ከወንድ ጋር ይተኙ ከሴት ጋር ይተኙ አያውቁትም። መተኛቸው ጋር እንደደረሱ ብቻ ነው የሚያውቁት። እኛ ያልሰከር ነው እንዴት መተኛት እንዳለብን ቆመን እንጨነቃለን። እኔ ከኔ አዳር ይልቅ ለሷ አዳር ተጨነኩላት። ቃል ስለሆነች አድናቂ ስለሆነች ብቻም ሳይሆን ያልሰከረች እንግዳም ስለሆነች። ከጓደኛዋ ከቃል ጎን እንድትተኛ ከእርሷ ጎን የነበረውን ጓደኛዬን ጎትቼ አነሳውና ሌላኛው ፍራሽ ላይ አስተኛውት። ጠባብ ብትሆንም ትንሽ ቦታ አመቻቸውላት። አንቺ እዚህ ጋር ተኚ አልኳት። ለኔ ነው ያስለቀቀው? አመሰግናለሁ ብላኝ ወደ ፍራሹ ሄደች። ከላይም የምትለብሰውን ልሰጣት ብዬ ሻንጣ ውስጥ የነበረ ንጹህ አንሶላ አውጥቼ እንድትለብሰው ሰጠዋት። ምስጋና ደገመችልኝ። እኔም ወደ ፍራሼ ተጣብቄም ቢሆን ልተኛ ሄድኩ። ያን ምሽት ግን እንቅልፍ አልወሰደኝም። እውነት ያን ምሽት ሳስብ ነው ያደርኩት። እኔ ላይ ስሩን አድርጎ የበቀለውን ትልቅ የሱስ ዛፍ ለመጣል እስከ ዛሬ ይህን ግንድ ለመጣል ብዙ መጥረቢያ ተጠቅሜያለሁ፣ ግን አልሆነልኝም። አሁን ግን ቃል እስከ ዛሬ ያልነበረኝን አይነት ስለት ያለው ምዛር ትሆንልኛለሽ ብዬ አሰብኩ። ከተጠቀምኩበት ጥሩ ምክንያት ሰጥታኛለች። ጉዳዩ እሷን ማግኘት ብቻም ሳይሆን ይሄን ሱሴን ማራገፍ ይሆናል። በሰው ፊት የተስማማሁትን 2 ወር ሙሉ ሲጋራም ጫትም መጠጥም ያለበት አለመድረስ ከራሴ ጋር ተስማማሁ። እስኪ እኔ ሰለቸኝን ህይወት ልለውጥ ብዬ ከቃል ጋር የተነጋገርነውን አልረሳም። የገባነውን ቃል ለመፈጸም ጉዞ ጀምሬያለሁ። ሳምንት ቆየሁ። ሳምንቱ ግን ቀላል ሳምንት አልነበረም። የመጀመሪያዎቹ 2 ቀናት እንኳን ቀለል ያሉ ነበሩ። ደስታ የሚበዛባቸው። ስለተውኩ ደስተኛ ነበርኩ። ተመስገን ይህን ግንድ ልጥለው ነው ስል ነበር ያልኩት። 2 ቀን ልብሴንና ራሴን ከማጽዳት ሌላ ትዝ ያለኝ ነገር አልነበረም። 2ቱን ቀን የነገስኩት እኔ ነበርኩ። እነዚህን 2 ቀናት ሙሉ ያደረግናቸውን ያ ቀን ሲጋራና ሌላውን አለመንካቴም ብቻ አይደለም። እሱማ 4ም 5 ቀንም ቆይቼ አውቃለሁ። በእነዚህ 2 ቀናት ግን ይለያል። ወደ ሱስ ተመልሼ እንደማልገባ እርግጠኛ ሆኜ ነበር። ከዚህ በኋላ ሲጋራ የሚባል ያለበት ላልደርስ
አሪፍ ኑሮ የመኖር ተስፋ እንዳለኝ ገብቶኝ ነበር። በእነዚህ 2 ቀናት ሲጋራ አልናፈቀኝም። ለወደፊት የሚናፍቀኛል የሚል ቁራጭ እንኳን ፍርሃት አልነበረኝም። በእውነት ያን ቀን የደስታ ሀብታም እኔ ነበርኩ። ፎርብስ የገንዘብ ሀብታምን እየቆጠረ 1ኛ 2ኛ ይለል። ልክ እንደዛ ደስታን ቆጥሮ ለደስተኞች ደረጃ የሚያወጣ ቢሆን ከ1 እስከ 3 እንደማላጣ እርግጠኛ ነበርኩ። በቃ ህይወት ያለ ሱስ ሙሉ ነበር። ግን ቀን ይነጋል። ቀን ቆሞ አይቀርም። ተንቀሳቀሰ። 3ኛ ቀን ላይ ደረስኩ። ከዚህ ጀምሮ መፍራት ጀመርኩ። ሱስ ያሸንፈኝ ይሆን? እስከ ዛሬ ዝቼ ምንም እንዳላመጣው ማስታወስ ጀመርኩ። ስንት ጊዜ ለማቆም ዝቻለሁ። ብዙ ጊዜ። ስንት ጊዜ እንዳሁን የመጠቀም አድማ አውጥቻለሁ። ብዙ ጊዜ። እንዳሁኑ ሁሉ ብዙ ጊዜ ለማቆም ጀምሬያለሁ። ግን ጅማሬዎች የተሳኩ አልተሳኩም። ቢሳኩም አሁን ላይ ለማቆም ይሄ ሁሉ ትግል ባላስፈለገኝ ነበር። ከዛን ቀን ጀምሮ ሳምንት እስኪሞላኝ በትግል አለፍኩት። አምሮቴ ተናንቆኛል። ቡና ስጠጣ ካላጨስክ ብሎኛል። አቤት የነበረኝ ፈተና! ቃልን በየቀኑ አውራት ነበር። የቆየችዋን ጓደኛዬ ሳይሆን ሱስ ከሌለብህ ያንተ ነኝ ያለችኝ ቃል ሽልማቴን እያወራኋት ነበር። በቃ ሲጋራ በአማረኝ ቁጥር ምትክ ከሆነች ብዬ እሷ ጋር ደውላለሁ። አንድም ቀን ሳታነሳ ቀርታ አታውቅም። ሁሌ ታናግረኛለች። ሁሌ ጥሩ ጥሩ ነገር ትነግረኛለች። ይገርመኛል። እንደዚህ ለኔ ለማታውቀው ማዘኗና ማሰቧ ያስገርመኛል። ያልነበሩኝን እንዲኖሩኝ የምመኛቸው ወላጆቼ የሆነች ይመስለኛል። ስልኳን ስዘጋ ቶሎ የማስበው ነገር የእውነትም 2 ወር ሱስ ካቆምኩ ጥሩ ሽልማት እንደሚጠብቀኝ ነው። ሊሸነፍ የነበረውን ሞራሌን አድስና ትንሽ ለመታገስ እቅድ አወጣለሁ። ይቺን 2 ሳምንት ከተወጣኋት እኮ ሌላው ቀላል ነው እላለሁ። ከዛ በኋላ ያለውማ ቁልቁለት ነው። 2 ሳምንቷ ናት ዳገት። ሳምንቷን ጨረስኩ። እንደምንም ያለምንም ቅመም አለፈች። ሳምንት መሆኑን ሳቅ የተደሰትኩት ደስታ ትልቅ ነበር። ለ7 ቀን መታቀብ ምን ያህል እንዳስደሰተኝ ልነግራችሁ አልችልም። የተደሰትኩት 7 ቀን ብቻ ስለሆነች አይደለም። ከብዙ ዓመት በኋላ የወጣው ትልቁ ከፍታ ስለሆነ ነው። የኔን የማገገም የክሊማንጃሮ ጉዞ ላይ እስከ ዛሬ እቺ ከፍታ ላይ ደርሼ አላቅም ነበር። ስደርስ የተሰማኝ ግን ይለያል። በእውነት በደስታ ማልቀስ ቀረኝ እንጂ ደስታዬ ልክ አልነበረው። ግን በዛው ልክ ደግሞ ከስር ያሴረብኝ ስሜት ነበር። ከስር የሆነ የሚስቅብኝ ነገር ያለ ይመስለኝ ነበር። ሱስ መሆን አለበት። የምታመልጠኝ መስሎ ነው? አታመልጠኝም። እስኪ የምታደርገውን ልብዬ ነው የተውኩ የሚለኝ ይመስለኛል። እንደውም እኮ ከፍ ማለት በዚህ ሰዓት ያስፈራል። ግራቪቲ ባለበት ምድር ከፍ ያለ ነገር ላይ መሆን እንደሚያስፈራ ሁሉ ሱስ ባለብኝ በኔ ላይ ከሱስ መራቅም ያስፈራል። ከከፍታ ላይ ከገሰገሰኝ መልሼ መነሳቴን አላውቅማ። ድፍረቴና ፍርሃቴ
ፊት ለፊት ሆኖ የተፋጠጡብኝ ጊዜ ላይ ደረስኩ። ሁለቱም እኩል አቅም ሰርተው ወደ ራሳቸው የሚጎትቱኝ ሰው አድርገውኛል። ሁለቱም ከበድ ያለ ክርክር ጀምረውኛል። ሁለቱም ጥሩ ምክንያት ማቅረብ ጀምረዋል። እንደ በፊቱ ቃል ጋር መደወል በቀላሉ የሚፈታው ነገር ጠፍቷል። ማናት እሷ የሚል ጥያቄ ከውስጥ በስቷል። ማ ስለሆንሽ ነው ለሷ ይለኛል። እንደ ሌላው ጊዜ ደግሞ ዝም ብዬ ማለፍ ከብዶኛል። ጓደኞቼ ጋር ደውዬ እንዴት ናችሁ ማለት ያምረኛል። ሳምንት የዘጋኋቸውን ጓደኞቼን ሰላም ማለት ያምረኛል። አልቻልኩም ከእናንተ ጋር እንደ በፊቱ ልሁን ማለት ያምረኛል። ብዙ ነገር ያምረኛል። የሆነ ላቤ ችፍ እስኪል ድረስ የሚጨንቅ አይነት አምሮት የሆነ ይህ ሁሉ ሀሳብ መልሶ ወደማውቀው ወደ ኖርኩበት ሱስ ገፋኝ። እዚህ በአምሮት ከምሞት ትንሽ ህይወቴን ላቆይና ወደፊት ድጋሚ የመተው ሙከራዬን ብጀምር ይሻለኛል ብዬ ወሰንኩ። ምን ላርግ? ነፍሴ ስትጨነቅብኝ ነዋ። ወደማጨስበት ቤት ጉዞ ጀመርኩ። ችኮላዬ ለእኔም እስኪገርመኝ ሩጫ ለመባል ጥቂት በቀረው እርምጃ እየተራመድኩ ሱቅ ደረስኩ። ሲጋራዬን ገዛው። ምነው ጠፍተሃል ሰሞኑን አለኝ። የያዘ ይዞኝ የጠፋሁት ይኸው ዳግም ደንበኛ ልሆን መጥቻለሁ አልኩ ለራሴ። ላይተርም ገዛው። ሲጋራዎቼን ይዤ ወደ ባሩ ሄድኩኝ። ውስጤ አንድም ደስ ብሎታል ሊያጨስ ስለሆነ፣ አንድም ደግሞ ከፍቶታል ከሳምንት ትግል አላልፍ ስላለ። የወደድኳትን ቃል ላጣት ነው። ለነገሩ የእውነት ከወደደችኝ መቼም በአንድ አታውኝም። በሰውም የእውነት አፍቃሪ ናት አይደለችም የሚለውንም መለያ ይሆነኛል። ግን ደግሞ ቅር አለኝ። የእውነት የምታዝንብኝ መሰለኝ። እስካሁን የነበረው ትግሌ እኔ ብቻ አይደለም የሷም ነበር። ስለዚህ ቢያንስ ላሳውቃት፣ ቢያንስ ልደውልላት። ስልኬን አወጣውና እንደወልኩላት። ላጨስ ነው እንዳታረገው፣ ዛሬ ጨክኛለሁ። ሲጋራውን ገዝቼ ነው ማውራሽ። እያጨስክ ነው? ድምጿ ገና ካሁኑ ሲቀየመኝ ይሰማኛል። ግን ምን ላርግ? የሆነ የማላውቀው ስሜት እየገፋኝ ነው። እንዳጨስ እንዳይከፋት ብዬ ገና አላጨስኩም፣ ግን ላጨስ ነው። በቃ ዛሬ መጨረሻዬ ነው። በኋላ እንዳይደብርሽ ብዬ ነው ቀድሜ የምነግርሽ። የት ነህ? ነገርኳት። ሳታጨስ ጠብቀኝ ብላ ቀጭን መልእክት አስተላለፈች። ሰማኋት። ለእኔም እስኪገርመኝ ሲጋራውን እስክትመጣ አላጨስም ብዬ መልሽ የኪሴ ውስጥ ከተትኩት። ልክ እንደመጣሽ ግን የመጀመሪያ ስራዬ አውጥቼ መለኮስ ነው ብዬ ቀጠሮ ያዝኩ። ከራሴ ጋር እንደ እብድ አወራለሁ። ቆየችብኝ። ወይ አንዱን ብቻ አጭሼ ልጠብቃት፣ ከዛ ስትመጣ አላጨስኩም ብዬ መዋሸት ነው። ደግሞ
ሽታውስ ታውቅብኛለች። ሽታውስ ችግር የለም፣ ግን ባለፈው የጣለችብኝ እምነትስ አምነዋለሁ ብላኛለች እኮ። ለሷ ቢያንስ እውነታውን ልናገር እንጂ ከሟሻት አንዳጭረሱ ብላት ይሻላል። መጣች፣ መልክ አላት። አፍንጫዋ ብቻ አጎደላት እንጂ ያቺን ፉንጋ አውርደው የቃለን ፎቶ ፓሪስ ሌሉቨር ይሰቅሉት ነበር። ይቺን የመሰለሽ ቆንጆ ደግሞ ከመልኳ በላይ ሞገሷ መታ ቁጭ አለች። ገና ከመቀመጧ ሲጋራውን ስጠኝ ብላ አዘዘችኝ። ገረመችኝ። ሲጋራውን ለማውጣት ተዘጋጅቶ የነበረው እጄ ኪሴ ውስጥ ነው። ግን ለሷ ለመስጠት አይደለም፣ ለራሴ ለማጨስ እንጂ። ፊቷን ሳየው ብስጭትና ሐዘን ያነበብኩ መሰለኝ። ይሄ ገጽ እንዲቆይ ስላልፈለግኩ ቶሎ ብዬ ሲጋራውን ሰጥቼ ሌላውን የፊቷን ገጽ ገለጥኩ። አንተ ግን ትንሽ አታፍርም እንዴ? በቃ ዝም ብለህ ልታጨስ ነበር? ሳምንት ሙሉ ችለው እችን ትንሽ ደቂቃ መታገስ አቅቶ ልታጨስ ነው? አስናብኛለች። እንባዋ አይኗ ላይ ከትሯል። ይህን ፊት እያየሁማ ሌላ ኃጢአት አልሰራም። ኪሴ ውስጥ የቀሩትን ሲጋራዎች አውጥቼ ሰጠዋት። አስናብኝ ጭንቅላቷን ወዘወዘች። ሲጋራዎቹን ይዛ በአንድ እጇ እየጠራረገች ወደ ሽንት ቤት ሄደች። እንደ ቆሻሻ ሽንት ቤት ውስጥ ከታ ልታጥባቸው እንደሆነ ገብቶኛል። ግን ከመቀመጫ ያልተነሳው የምታረገው ገርሞኛል። ፊቷ ላይ ያለው ስሜት ገርሞኛል። የት ነው መታቀኝ? ለምንድን ነው ይህን ያክል ለኔ ሱስ እንዴ የምትደክመው? የምር አፍቀራኝ ነው ወይንስ የሆነ ህልም አይታ እውን ለማድረግ እሱን ለማሳካት የተነሳሽ ነብይ ነገር ናት? ለመመለስ ከበደኝ። ተመልሳ መጣች። ገና ስትመጣ ፈገግ ለማለት እየሞከረች ነበር። ሲጋራ ማጨስ እንዲህ ደስ ይላል እንዴ? ሁሉንም ማጨስኳቸው አለችኝ። ፈገግ ለማለት ሞከርኩ። በእውነት አጭሳ ቢሆን የምሬ ልናደር ነበር። ልደበድብ እችል ሁሉ ነበር። ተርፋል። እሺ አሁንም ፈገግ ለማለት ሞከርኩ። አመሰግናለሁ እሺ ስለደወልክልኝ፣ ስጠኝ ስለህም ስለሰጠኝ ከልቤ ነው የምልህ። መልስ አልሰጠኋትም። ምን ይዘጋሃል? አውራ እንጂ። አልኮል ከሌለ አላወራም ልትለኝ ነው? እኔም አመሰግናለሁ ስለመጣሽ አልኳት። ቀና ብዬ ለማየት እንኳን ፈራኋት። ሰው ከራስ በላይ ሲጨነቅ እንዴት ያስፈራ። ቡና ለሁለታችንም አዘዘች። ዝምታችን ረጅም ነበር። የሱስ ህይወት መጨረሻው እንደ ፍቅር እስከ መቃብር ትራጀዲ ነው። በዚህ ሱስ ከቀጠል ከመኔ መጨረሻ አያምንም አለችኝ። እንዲህ የምልህ ዝም ብዬ ለመምከር ብዬ አይደለም፣ የቅርብ ሰው ስለሞተብኝ ነው። የምወደውን አጎቴን ያጣሁት በመጠጥ ሱስ ነው። ያልመከረው ሰው አልነበረም ይቅርብ ብሎ፣ እሱ ግን አልሰማም። መጨረሻው ምን ሆነ? መጨረሻው ሞት ሆነ። ሱስ የነገ ሊባ ነው። ከነገ ደስታይ ላይ ሳያስፈቅድ
የሚዘግ ሌባ ነው። እኔ እውነቱን ንገሪኝ ካልከኝ አንድም ሱሰኛ ደስተኛ ነው ብዬ አላስብም። አንተም ጓደኛዬ ነህ፣ ቃልም ጓደኛዬ ናት። ግን የሆነ ነገር የጎደላችሁ የምታገገሙ ሰዎች አድርጌ እንጂ የምቆጥራችሁ እንደ ሙሉ ጤነኛ ሰው አልቆጥራችሁ። እሱማ ልክ ብለሻል። ብዙ ነገር ጎሎናል። እኛ ብቻም ሳይሆን ሁሉም ሰው እኮ የጎደለ ነገር አለው። ማለቴ በሱስ የሚሞላው አይነት ጎዶሎ። ሰዎች 3 ነገርን መርሳት ይፈልጋሉ ይላል አንድ ምሁር። አንደኛው ሞት፣ ሁለተኛው ሌሎችን ሰዎችን፣ ሶስተኛው ደግሞ የራሳቸውን አእምሮ። እውነቱን ነው። እነዚህ 3 ነገሮች ለመርሳት የምንጠቀማቸው ነገሮች ተለያዩ እንጂ ጎዶሎ መሆናቸው ለሁላችንም ጊቭን ነው። የህይወት ቀመሪያው የህይወት ኢኩዌሽን ውስጥ ገብተን ስንሰራ የምንጀምረው በጎዶሎ ነው። እሱን እኮ እኔም እቀበላለሁ። ልክ ነህ። ግን ጎዶሎ ያልኩት በዛ መልኩ ሳይሆን የወሰናችሁትን ውሳኔ ነው። ስንት መኖሪያ መንገድ እያለ ወይም አሁን አንተ እንዳልከው መርሻ መንገድ እያለ ይህንን መምረጣችሁን ነው የማልወደው። ሌሎች መርሻ መንገዶች ምንድን ናቸው? ብዙ ነገር። ለምሳሌ ቸርች፣ ስፖርት፣ ቡና፣ ስራ። አረ በጣም ብዙ መርሻ መንገዶች አሉ። ልክ ነሽ። ግን ሌላ ያልጠቀሻቸውን ብዙ የመርሻ መንገዶች አሉ። አሁን ላይ ዓለም ላይ በጣም አሳሳቢ የሆነው ነገር እንዳልሽው እንደኔ ሲጋራና ሌላም ኬሚካል ተጠቃሚ አይደለም። አሁን ላይ ሱስ አነቃቂ ቅመሞች ብቻ መጠቀም መሆኑ ቀርቷል። አሁን ላይ አንዱ ሱስ የባህሪ ሆኗል። በቀላሉ አንድ ምሳሌ ይኸው፣ ጠረጴዛሽ ላይ ያስቀመጥሽው ስልክሽ ጥሩ ምስክር ይሆናል። ለምሳሌ ኢንስታግራም አለሽ? አዎ አለኝ። ለምሳሌ ኢንስታግራም በዓለም ላይ የታወቀ የሴቶች ሱስ ነው። ቀላል ሱስ አይደለም፣ ገዳዩ ሱስ ነው። ኢንስታግራም በትክክል ስራውን ከጀመረ በኋላ እኮ ራሳቸውን ያጠፉ ሴቶች ቁጥር አሁን ከምትዩ አይነት ሱሰኞች ጋር ይወዳደራል። ዝም ብሎ እንደ ኬሚካል አንዴ ተመርቶ የሚሸጥ ብቻ አይደለም። በየጊዜው የበለጠ ሱሰኛ እንድትሆኚ ታስቦበት ይሰራል። ልድገምልሽ፣ ሱሰኛ እንድትሆኚ ታስቦበት ይሰራል። ልክ እንደ ኢንስታግራም ሁሉ ሌሎችም ሶሻል ሚዲያዎች አሁን ላይ ሰውን ባህሪ የሚያጠኑ ሰዎችን ቀጥረዋል። የቀጠሩት የኛን ጤና ለመጠበቅ አይደለም። የቀጠሩት ፕላትፎርማቸው የበለጠ ሱሰኛ እንዲያደርግ ነው። የአብዛኛው ሰው መርሻ አሁን ላይ ሶሻል ሚዲያ ሆኗል። ስለዚህ የምትጋብዥኝ እሱን ነው። እኔ ግን ከሲጋራ የሚባሰ የሚበጠብጥ እንደሆነ ልነግርሽ እፈልጋለሁ። ቀጥታ ገደለ ላይ ባል ይችላል። ልክ እንደሌላው ፊዚካል ነገር ጉዳቱ ላይ ይታይ ይችላል። ግን ጉዳቱ የባሰ ነው። ይሄ ማለት አይደለም። ይሄ ሶሻል ሚዲያ ጉዳትን ከሲጋራ ጉዳት ጋር ልታነጻጽር አትሞክር። የሲጋራ ፓኮ ላይ ያሉት ምስሎች ትዝ ይሉሃል አይደል? የቆሰለ ሳምባ፣ ውርጃ የሆነ ልጅ፣ ሌላም ብዙ ቀፋፊ ስሎች አሉት። እንዲህ አይነት ነገር ደግሞ ሶሻል ሚዲያ አያደርግም። እኔ በዚህ አልስማማ። ሲጋራ ላይ ቆሰለ ሳምባ ካለ ኢንስታግራም በዛች በካሜራ ሎጎ ፋንታ በገመድ ራሷን የምትሰቅል ሴት መሆን ነበረባት። የሰብስታንስ ሱስ አካላችን ላይ ከሚያደርሱት ጉዳት እኩል የባህሪ ሱሶች የአእምሮ ጉዳት ያደርሳሉ። ምንም ብትል አልሰማም። ደግሞ ሐሳቤን አስቀየርከኝ እንጂ እኔ ሲጋራ አንተታ ኢንስታግራም ጀምር አላልኩም። ቡናችንን አንድ አስተናጋጅ ይዛ መጣች። ከፊታችን ሲኒውን አስቀምጣ ከያዘችው ጀበና ላይ ቀዳችልን። የሚያምር ቡና። ሲጋራው ትዝ አለኝ፣ ግን ብዙ እድልም ሳልሰጠው ወደ መጣበት መለስኩት። እሷ ካለሽ ከዚህ በኋላ ደፍሮ መውጣት የሚቻል መኖሩን እንጃ። እኔ ፊት የቀረበውን ስኳር 2 ማንኪያ አወጣውላትና ወደ
ሲኒ ቀነስኩ። ስጨርስ አቀብለኝ አለች። ሳቃልኩባት ምንድነው የሚያስቀ? ስለዚህ ጋራ መጥፎነት ምን ያህል እንደሚያብሰከስክሽ ትዝ ብሎኝ ነው። ግን ከዚህ ጋራ በላይ አሁን አቀብለኝ ያልሽኝ ስኳር ብዙ እንደሚገድል ትዝ ብሎኝ ነው። አጠቃቀሙ ነው እንጂ እኮ ሁሉም ነገር ጎጂ ነው። ኒኮቲን ብቻ ተለይቶ አይጎዳም። አንዳንዶቹ ከሌሎቹ የበለጠ ይጎዳሉ ነው እንጂ ሁሉም ነገርማ እኮ ይጎዳል። እንደዛ ካልሽማ ጥሩ። በነገራችን ላይ እኔም ፕሮሰስ የተደረገው ሲጋራ ከማጨስ ባህላዊ መንገድ ተጠቅሜ ባጨስ መርጣለሁ። ዛሬ ገበያችን በከተማ ልብስና ጌጣጌጥ ከመጨናነቁ በፊት ሐመሮች ዋናውን ገበያቸው ያደረጉት እኮ ቶባኮ ነው። በጥርሳቸው አኝከው ይዘው ይውላሉ። አሁንም ገበያቸው ላይ ያለ ይሸጣሉ። ሌላ ደግሞ ዶርዚዎችም ቤታቸውን ሲያስጎበኙሽ አብረው የሚያስጎበኙሽ ዕቃ የዚሁ የጭስ መንፊያ መቃቸውን ነው። ይሄን አነቃቂ ቅጠልን መጠቀም በእኛ የተጀመረ ነገር አይደለም። ሌሎችም ቦታዎች ላይ የተለመደ ነው። ቡና ብቻም ሳይሆን ሱረትም ባህላችን ነው። ፈገግ ብላ በቃ አሁን አትቀባጥር፣ ክፈልና እንሂድ። ይሄን ቀንም ሳላጨስ ከሷ ጋር እየገባው ወደ ቤቴ ስመለስ እንደሌላው ጊዜ በምክር ብቻ አልሸኘችኝም። ተንጠራርታ ጉንጬን ስማኛለች። ስላላጨስኩ ከፍቶኝ አልገባውም። አለቃዬን ስላሸነፍኩት ደስ ብሎኝ የገባሁት። ሱስን እምቢ ማለት እንደሚቻል ተናግሬ የገባው። ማን አስተማረኝ? ቃል ብዙ እያስተማረችኝ ነው። ይመቻት። ለዚህ ውለቷ ግን ምን ይሆን መመልስላት? ለነገሩ ከሱስ ከጸዳውላት በቂዋ ነው። ይኸው እኔ ደግሞ የሱስ ቤቴ ሳልደርስ 2 ሳምንት ልደፍን ነው። 2 ሳምንት ሊሞላኝ ነው። በዚያ የዜ ከ2 ሳምንት በኋላማ ሲጋራ ምን ነበር ማለት ልጀምር ነው። በህይወቴ ለመጀመሪያ ጊዜ ሆነ አስረው ይለቀቁኝ ያህል ነጻነት እየተሰማኝ ነው። በልጅነቴ በቤተሰቦች የስር ኑሮ ያህል ኖር ያለው ከእርሱ ለማምረጥ ስሮጥ የገባሁት ሱስ ላይ ነው። ሱስ የገባሁላቸው ነገሮች በጊዜው ነጻነቱን ሰጥተውኛል። አሁንም ቢሆን ስጠቀማቸው ነጻነቱን ይሰጡኛል። ግን ሌላስ ጊዜ ከነርሱ ውጭ ያለው ዓለሜ ስር ሆነ። ከእናትና ከአባቴ ባሰ ስር ውስጥ ገባው። እንደ እናትና አባት ሮጠው እንኳን ለማምለጥ ቢሉት የማይመለጥበት ማምለጫው መንገድ እኔ ብቻ ነኝ ብሎ የትም የማይለቅ ነገር ውስጥ ገባው። አሁን ግን እግዚአብሔር ይመስገን ልወጣ ነው። ቃል ልታወጣኝ የታገለች ነው። እንደ ሚድዋይፍ እንደ አዋላጅ ከሱስ ማህፀን ወደዛኛው ዓለም እንድገባ አናቴን ይዛ እየጎተተች ነው። የእውነት ከተሳካ የድጋሚ መወለድ ነው። የዛሬ ወር ከሱስ ነፃ ሆኜ ለቆሸሸ መሬት ሳልጨነቅ ተንበርክኬ አመሰግናለሁ እላታለሁ። ሰው የሚንበረከከው ትዳር ሲጠይቅ ብቻ ነው ያለው ማን ነው? እሷን ለማመስገን እንበረከካለሁ። ለዛ ቀን ብቻ ፈጣሪ ያደርሰኝ እንጂ ትግሌ ተጠናክሮ ቀጥሏል። ዘመቻ እንደሆነ በደንብ እየተካሄደ ነው። አለቃዬን ለመጣል ጫፍ ላይ ነኝ። ከዚህ መጥፎ አለቃ ልገላገል ትንሽ ትግል ብቻ ናት የቀረች። እንደሚሉት ከሆነ ሱሰኛ በአንድ ወር ውስጥ ነው ሱሱን የሚያቆመው ወይም የሚጎተጉተውን ሱስ ያቆማል። የመጀመሪያዎቹ 2 ሳምንታት ቢከብዱትም 1 ወርን ታቅቦ ከቆየ
አእምሮ ያገግማል። ሱስን አለመጠቀም ይለመዳል። ግን ደግሞ በዚህ ብቻ ያበቃም። ከአንድ ወሩ በኋላ በሱስ ቦታ የሚተካው ጥሩ ነገር ይፈልጋል፣ ስራ ወይም ማንበብ ወይም ሌላ ነገር። እኔ የምተካው ቃልን ነው። በሲጋራ ቦታ እሷን ሱስ ያደርጋታለሁ። ሁለተኛ ሳምንት ጠዋት ላይ ስነቃ ደስ አላለኝም። ገና ከመንቃቴ አልጋዬ ውስጥ ሆኜ ብቻዬን መነጫነጭ ጀመርኩ። ገና በጠዋቱ አይኔ ላይ የመጣው የማጨሰው ሲጋራ ነው። አፍንጫዬ ጋር የሚደርሰው የጠዋት አየር ሳይሆን የሲጋራ ጭስ ሽታ ነው። ገና በጠዋቱ መወስወስ ጀመርኩ። ቀኑ ገና ሕፃን ቢሆንም አምሮቴ ግን አደገ። ጓደኞቼም ናፈቁኝ። ደውዬላቸው እዛው ናችሁ መጣው ማለት አማረኝ። በአካል እንኳን ካገኘኋቸው 2 ሳምንት ሊሆነኝ ነው። በስልክም ከቃል ቀዳሚት ጋር አንዳንዴ እንገናኛለን እንጂ ሌሎቹ የት ይሁን የት አላቅም። ያው እዛ ቤት እየቃሙ ቢሆን ነው። ሌላ መሄጃ የላቸውም። ቤቷን አፈቀችኝ። ያቺ ነፃነቴን የማገኝባት ቤት፣ ሰላምን፣ ደስታን፣ መረጋጋትን ከውስጥ አስገብታ የዘጋችውን ቤት ናፈኳት። እውነተኛ መረጋጋት አድራሻው የት ነው ብባል እውነተኛው የውስጥ ሰላም ነው ብባል ወደዚህ ቤት እጠቁማለሁ። ቁልቁለቱን ውረዱና በስተቀኝ ስትታጠፉ አነስ ያለሽ ቤት ውስጥ ታገኛቷላችሁ እል ነበር። ቤቱን ማሰብ የራሱ አስደሰተኝ። የእውነት ደስ አለኝ። ጠዋት የነበርኩበት መነጫነጭ ለዚህ ቅጽበትም ቢሆን በረድ አለልኝ። ግን በቤቷ ብቻ አላቆምኩም። ደግሞ ትዝ አለኝ። ቤት ውስጥ ሆነን የምናደርገው ነገር፣ ድባቡ ደግሞ ትዝ አለኝ። የምናወራው ወሬ፣ የምንስቀው ሳቅ ትዝ አለኝ። ወተን እዛሽ ባር መሄድ፣ ሄደን ቢራችን እየጠጣን መደሰት፣ ሁሉም ነገር አማረኝ። ቶሎ ብዬ ካልጋ የተነሳው ለመሄድ የመጣው ይምጣ ሄዳለሁ። ሁሉም የጀመርኩት ነገር ገደል ይግባ። ይሄ ላቁም ምናምን የምለውን መመጻደቅ ለመተው። ማንም ነጋዴ ለአንድ ሴት ብዬ ይህን ሁሉ ደስታ ልለውጥ ነው ብለው አያዋጣህም ብሎ ነው የሚመክረኝ። ስለዚህ ቃል ልርሳትና ሄጄ ልደሰት። ቢያንስ ሌላው ቢቀር አንድ ሲጋራ ረጋ ብዬ ላጭስ። እዚሁ በአምሮት ከመሞት ይሻላል። ቶሎ ብዬ ልብሴን ለባበስኩ። ሲጋራ ለመሳብ ቸኮልኩ። አንዴ ብቻ ብስብ ህይወቴ ይሞላል። እና ህይወቴ እንዳይሞላ ለምን ራሴን ልፈልግ? ቃል ስላለሽ ነው እስካሁንም የሸወድኩት። ሰው አኗኗሩ የሁሉም የተለያየ ነው። ይሄን አምና መቀበል አለባት። ግድ ሰው እንደኔ ካልኖረ አይባልም። ሰው አንደበቱ እንጂ እንደ ጎረቤቱ አይኖርም ሲባል አልሰማችም? እሷ ካልጠጣሽ ካላጨሰች ሁሉም እንደዛ መሆን አለበት። እንደ ራሴ ልኖርበት። ለእሷ ብዬማ ህይወቴን አልበጠብጥም። እንደውም እኔ ተሳስቼ እንዳልደውልላት እሷ ምን እንዳትደውል ስልኬን ትቼ ቦጣስ። ጥሩ ሀሳብ ስላመጣው ደስ ብሎኝ ከጊዜ የማይለየውን ስልክ አውጥቼ አልጋዬ ላይ ጥዬው ወጣሁ። ውስጤ አንዷን ሲጋራ ሳጨስ ያለውን ስሜት እያሰበ ይደሰታል። ከ2 ሳምንት መለየት በኋላ ሳገኘው ምን አይነት የሚገርም ደስታ እንደሚሰጠኝ አስባለሁ። ደስታው አይደለም ዋናው፣ የሚሰጠኝን ረፍት አስባለሁ።
ግሪኩ አፈ ታሪክ ላይ እንዳለው ዓለም እንደተሸከማት አትላስ ይሄን 2 ሳምንት ዓለምን በጀርማ ተሸክሜ ነበር። አሁን ግን አዲስ አጨስበት ዓለምን ጥዬ ረፍት ወስዳለሁ። ረዥም ረፍት። የ365 ቀን በስራ የቀጠቀጠ ማህበረሰብ ውስጥ ከቢሮ ለማምለጥ ሲክሊቭ ማጻፍ ያስፈልጋል። አሁን ከዚህ ኑሮ ለማምለጥ የኔ ሲክሊቭ ሲጋራ ናት። ሄጄ ማጨስ ብቻ እረፍት። መንገዴ ላይ ግን አንድ ሰው አየሁ። በዚህ ሰዓት ማየት የምፈልገው የመጨረሻ ሰው ቃል ናት። ገና ከሩቅ ስታየኝ እሷም ፈገግ አለች። ምን አይነት እድለ ቢስ ነኝ! ዛሬ ስልኬን ጥዬ በወጣ ተገናኝተን የማናቅ ሰዎች እንገናኝ። ግን ዛሬ ምንም ብትለኝ አልሰማትም። ብትይዘኝ እንኳን ገፍትሬያት አልፋለሁ እንጂ እንድታስቆመኝ እድሉን እንኳን አልሰጣትም። እሷ ፈገግ ብላለች። እኔ ግን አላልኩላትም። እንደውም ተኮሳትሬያለሁ። ሳቅ እያለች ምን ነው ተኮሳተርክ አለችኝ። በግድ ፈገግ ለማለት ሞከርኩ። ለሰላምታ ላቅፋት ስጠጋ እንደ ትናንቱ ዛሬም ጉንጬን ሳበች። ከዚህ በኋላ ሰላምታችን መሳሳም ሊሆን ነው ወይስ ሰላሜን እንዳላገኝ ረፍቴ እንዳላገኝ በዚህ መሳብ ልትሸውደኝ ነው? ተናደድኩባት። ይሄማ የእውነት መሳም አይደለም፣ እንደ ይሁዳ ለመከራ አሳልፋ ልትሰጠኝ ነው። በራሴ ደግሞ ሳቁ። መከራው የትኛው ነው? ከሱስ ውጭ ያለው ህይወት ወይስ የሱስ ህይወት? መልሱን እያወቅኩት መመለስ ግን ይከብደኛል። የት እየሄድክ ነው? እያናገረች ጃኬቴን ታስተካክላለች። ከመቼ ወዲህ ነው እንዲኔን መንከባከብ የጀመረችው? እንዲህ በቅርበት ተጠግታ አውርታኝ እንኳን አታውቅም። ትናንት የደበኩትን ሲጋራ አውጥቼ ስለሰጠኋት ነው ይሄ ሁሉ ሜትር የቀረበች። ትናንት እንዲህ አንቀራረብም ነበር። ዛሬ ግን እሷ ቀርባኛለች። እኔ ደግሞ ለመራቅ እየፈለኩ ነው። ሱስን ከምርቅ እሷን መራቅ ይሻለኛል ብዬ ሱቅ አጭር መልስ ሰጠኋት። አልዋሸውም። መጀመሪያ ሱቅ ገብቼ ሲጋራ ገዛለሁ። ከዛ በኋላ ነው ወደ ማጨስ የምሄደው። ምን ልትገዛ? ምን አለ ብትፋታ ይላለሁ። ልናደድባት ወይስ ልደሰትባት እያልኩ በሁለት ስሜት ውስጥ ግራ አጋባለሁ። መርፌ አፌ ላይ የመጣልኝ እሱ ነው። ምን ያደርግልሃል ደግሞ መርፌ? እየሳቀች ጠየቀች። የምለው ጠፋኝ። መርፌ ምን ያደርግልሃል የሚለው ጥያቄ ለአንድ ሕፃንም ቀላል ነበር፣ ግን እኔን ከበደኝ። ምን እንደሚያደርግልኝ መናገሩ ሳይሆን በውሸት ወሬ መግፋቱ ከበደኝ። መመለስ አቃተኝ። ሳልመልስላት ጎንበስ አልኩኝ። ችግር እንዳለ የገባት ወዲያው ነበር። ጠረጠረች። ምንድን ነው? ምን ሆነ ነው? ያልነገርከኝ ነገር አለ? ሱስና ውሸት አብዛኛው ጊዜ እጅና ጓንት ናቸው፣ አንድ ላይ የሚሄዱ ተባባሪዎች። ለምን የሚለው ብዙ ማሰብ የሚጠይቅ አይመስለኝም። በቀላሉ ሱስ ነውር ስለሆነ ነውር የሚያደርግ ሰው መቼም ነውሩን ለመሸፈን የማይፈጥረው ነገር የለም። ለምሳሌ እኔ በልጅነቴ ማጨስ ስጀምር ለቤተሰብ መዋሸት ነበረብኝ። የት ሄደ ነው አንተ? የት ነበርክ እስካሁን ስባል እያጨስኩ ነበር ብዬ ልመልስ አልችልም። ምንም ያህል የእውነት አድናቂ በሆን በዚህ ሰዓት እውነትን ሰብስክራይብ አድርጌ ልከተላት አልችልም። ስለዚህ መልሴ እያጠናው ነበር የሚል ይሆናል። እንዲህ አይነት አጋጣሚዎች ይደራረቡና ከሱስ እኩል ውሸታም ያደርጋል ማለት ነው።
የሱሰኛ ፓኬጅ ውሸታምነትን ያካተተ ነው። ግን ይሄ ነገር ለሁሉም አይደረግም። ሱሰኛም ቢሆን ለአንዳንድ ሰዎች ምንም ነውር ቢሆን እውነቱን መናገር ይፈልጋል። እውነቱን ተናግሮ እነሱ ልብ ውስጥ ማደር የሚፈልግ ሱሰኛ ጥቂት አይደለም። ከልብ ይረዳኛል ብሎ ለሚያስበው ሰው ይሄን የሚያደርግ ሱሰኛ ብዙ ነው። እኔም አሁን ፊት ለፊቴ ለቆመችው ለምትረዳኝና ለምትረዳኝ ቃል ውሸት መናገር ከብዶኝ ነው የተንተባተብኩት። ደግሞ እኮ ብልጥ ናት። የመጀመሪያው ቀን ከእውነት ጋር አዋውላኛለች። ከውሸት ጋር በመሃል እንዳልፈራራም በሰው ፊት አምነዋለሁ ብላ ቀብዳ ሲይዛለች። የታመንኩበትንም አላፈርስም። ሲጋራውን ካጨስኩትም እውነቱን ነግሬያት አጨሳለሁ። እንዳታስቆሚኝ ብዬ ተናግሬያት ማለፍ ይሻለኛል። ለምንድን ነው የማታወራው? ተመልሰ ወጥተህ አጨስክ ትላት? አይ አይደለም፣ አሁን ላጨስ እየሄድኩ ነው። መርፌ ሳይሆን ሲጋራ ላጨስ እየሄድኩ ነው። በመዋሸቴ ተሰምቶኛል። ከአንድ ጎኑን ደግሞ እውነቱን መናገሬ ደስ ብሎኛል። ቀና ብዬ አየኋት። ፊቷ ላይ ምንም አይነበብም። ምን ትለኝ ይሆን? ከዚህ በኋላ እንዳታናግረኝ ላይ አልፈልግም ይሆን የምትለኝ? ምን እንደገረመኝ ታውቃለህ? ፈገግ አለች። እንዴት ነው ሱቅ ውስጥ ካለ ከዛ ሁሉ ዕቃ መርፌ የሚል ይመጣል? ሳኩኝ። የእውነት አሳቀች። እሷም ትስቃለች። ጓደኛዬ ጋር ቁርስ ልበላ ነው፣ ስለዚህ አብረን እንሂድ አለች። መልሴ እሺ ነበር። እምቢ ብላትም አጥብቃ የያዘችው እጄን ለመልቀቅ ዝግጁ ሆነች አትመስልም። ከፈለጋችሁ ቁረጡት እንጂ ይህን እጅም አልለቀውም አይነት ነገር። ያም ቀንም እንዲሁ ሳትፋታኝ ሳልፋታ ተዋልን። የሰረዘችውን ፕሮግራሟን ብዛት እንጃ። እስከ ዛሬም በፕሮግራም የምትንቀሳቀስ ከሆነች ስንት ቀኖቿን በውድቀት እንደገነባች እያሰብኩ አዘንኩላት። አሁንም አንድ ነገር ይገርመኛል። እኔ ምኗ ነኝ እንዴ የምትንከባከበኝ የሚለው? የሩቅ ፍቅር፣ በጆሮ ብቻ የሰሙት ሰው ፍቅር ይሄን ያህል የመጣል አቅም አለው? ደግሞ በፍቅርስ ብትወድቅ ይሄን ያህል የኔን መሻሻል ለምን ፈለገች? ይህን እንቆቅልሽ ሳልፈታ ሱስን ለመፍታት እታገላለሁ። ያን ቀን ማታ ጉንጬን ስማኝ ተለያየን። መሽቷል። ወደ ቤቴ ጉዞ ጀመርኩ። ስመለስ አንድ ጥግ ላይ የቆመ ሰው ላይተር ይዘሃል አለኝ። ቀና ብዬ ገላመጥኩት። አልሳሳት ስለው ሰይጣን ይላከብኝ መላእክተኛ መሆን አለበት። እንደዛ ባይሆንማ እንዴት ከዚህ ሁሉ የሚንጋጋ መንገደኛ እኔን ያስጠይቀዋል? ወይስ ያውቀኛል? ድጋሚ ዞር ብዬ አየሁት። ፊቱን አይቼው አላቅም። ከኋላዬ ለኳሽ አግኝቶ መሰለኝ ማጨስ ጀምሯል። የሲጋራዋ ጭስ ፍም ሆኖ በምሽት ያበራል። በሰላም ቃልን እያሰበ ወደ ቤት ሊገባ የነበረው ልቤ ተረበሸ። 2 ሳምንት በግድ እየታገሉ የታሸውት ሱስ አሁን ልክ እንደ ፍሟ ቦግ ማለት ጀመረ። አሁንስ በምን ይሆን ይሄን አምሮት ማጠፋው? ቶሎ ብዬ
በመሃል ሌላ ሀሳብ ለመክተት አሰብኩ። ምክንያቱም እያንዳንዱን ድርጊት ከማድረጋችን በፊት የሆነ ቀስቃሽ ነገር አለ። በዚህ በቀስቃሽ ነገርና በድርጊቱ መሃል ደግሞ በጣም አጭር ጊዜ አለች። ያቺ ጊዜ ጥሩን ውሳኔ ለመምረጥ የምንጠቀምባት ካደረግን ህይወታችን ቀላል ነው የሚሆነው። ይሉል እኔም ሌላ ጥሩ የምለውን ውሳኔ አእምሮዬ ውስጥ ፍለጋ ጀመርኩ። ግን አንድም አላገኘውም። ሀሳቦቼ ሁሉ ተደምስሰዋል። የቀረው ደምሳሹ አንድ ሀሳብ ብቻ ነው። ሲጋራ ማጨስ አለብኝ የሚለው። መሀል መንገድ ላይ ቀጥ ብዬ ቆምኩ። ሰው እንደጠራው ሰው ቀጥ ብዬ ቆምኩ። የጠራኝ ጠርቶኝ ነው። አገልጋይ የነበረው ፈልግ ያነገስኩት አምባገነን ንጉሥ ሲጠራኝ አቤት ማለት ብቻ አማራጭ ነው። ቀላል ጥሪ አይደለም። የ2 ሳምንት አልሰማ ማለት ደግሞ ጮክ ብሎ ነው የጠራኝ። ዞር አልኩኝ። ቅድም ገላምጬው ያለፍኩት ልጅ ሲጋራውን ይረግጣል። እንደርሱ አጭሶ መርገጥ አማረኝ። እረፍት ፈለግኩ። ቃል 2 ሳምንት የጫነችብኝን ከባዱን ዓለም ትቼ አረፍ ማለት ፈለግኩ። ተመለስኩ። ወደ ለመድኩበት ሱቅ ተመለስኩ። እንደ ጠዋቱ ሐሳቤን የሚያስቀይረኝ ሐሳብ እንዳይኖር ወደ ሱቁ ፈጠንኩ። ሩጫ የቀረው እርምጃ። ነጋዴው ሱቁ ሲዘጋ ደረስኩ። የዘጋውን በር አስከፍቼ ሲጋራዎችን ገዝቼ ክብሪቴን ገዝቼ ወደማጨስበት ቦታ ደግሞ ሄድኩ። ከውስጤ አንዳንዴ ብቅ ብሎ የሚያስንብኝ ሌላ ሰው ያለ እስኪመስለኝ ድረስ የሆነ ነገር ከውስጤ ይጨቀጭቀኛል። በእናትህ ተው እያለ እሺ ለቃል ስትል ዛሬ እንለፈው ይለምነኛል። ሱስ ግን አይሰማም። ሱስ መስፊያው ድፍን ነው። ሱስ አንዴ ከነገሰ አለቃ ነው። ለ2 ሳምንት ከዙ ትእዛዝ ውጪ መቆየቴም ይህን ስሜት ለማስቆም ምንም የጠቀመኝ አይመስለኝም። እንደውም አሁን እንዲጨክንብኝ ምክንያት ሆነ። ለመድረስ ቸኮልኩ። ደረስኩ። ለመለኮስ ቸኮልኩ። ከመለኮሴ በፊት ግን ትንሽ አሰብኩ። ለምንድን ነው እንዲህ የማደርገው? እስከ ዛሬ ስላላጨሱ ምን ሆንኩ? ዛሬ ቢቀርብኝ። ሱስ ግን አይሰማም። ይህን ያህል መተህ ሌላ ነገር አታስብ ይለኛል። ሲጋራም ገዝተዋል። ያለህበትን ቦታ የምትወደው ማጨሻ ቦታ ነው። ለኩሰህ ረፍት አርግ። እንደሞ ሽልማት ይገባል። 2 ሳምንት አንድም ነገር ሳትነካ ቆይተሃል። ይሄን ቀለል አርግ፣ እንደ ሽልማት ቁጠረው። ከዚህ በኋላ በየቀኑ ማድረግ አይጠበቅብም። በየ2 ሳምንቱ ብቻ ትጠቀማለህ። ቀስ እያልክ ደግሞ በወርም በአመትም አንዴ ታደርገዋለህ ይለኛል። በዚህ ጋር ደግሞ እንባ ሲቀረኝ በደካማነት ያለቅሳለሁ። እስከ ዛሬ ነርቶ ያመጣኝ ሱሴን እምቢ ማለት ባለመቻል ያዝናለሁ። ቃል ትዝ ትለኛለች። ልፋቷ ትዝ ይለኛል። ይሄ ሁሉ ልፋትማ ከንቱ አይሆንም ብዬ ደግሞ እናደዳለሁ። በንዴት ሲጋራውን ጣልኩና ቆምኩበት። ሱስ አሁንም የሚስቅብኝ መሰለኝ። ምን ታካብዳለህ?
ምንድነው እንደሚያበሳጭ? ደግሞ መጨረሻ ለአንድ ሴት እንደመሆን ከሆነ ቀሽም ይለኛል። የረገጥኩትን ሲጋራ መልሼ አነሳዋለሁ። ድጋሚ ደግሞ ጥለዋለሁ፣ አነሳዋለሁ። መጨረሻ ግን አነሳሁት። መልሼ አልጣልኩትም። ከንፈሬ ላይ ሳይሆን በእጄ ይዤ ለኮስኩት። ለመጀመሪያ ጊዜ እንዲህ ስለኩስ ይዤው ማሰብ ጀመርኩ። የሲጋራው ጠረን አፍንጫዬ ጋር ደርሷል። ውስጤ በአምሮት ይገላበጣል። አሁንም ግን ለማሰብ እየሞከርኩ ነው። አሁንም እጅ አልሰጠውም። እንደውም ባጨሰው አንድ ነገር አስፈራኝ። ካጨስኩት በኋላ ምን አይነት ሰው ነው መሆነው የሚለውን ሳስብ ፈራው። አይደለም እንዲህ ብዙ ከራሴ ጋር የተነጋገርኩበት ሲጋራ ሌላም ቀን ቢሆን ስጨርስ ሰላም የለኝም። የአሁኑን ስጨርስ መኖር መፈለጌንም ተጠራጠርኩ። መቶኝ የማያውቅ የጸጸት የደካማነት መብረቅ ልክ ስጨርስ እንደሚመታኝ ከመጀመሪያው ተገለጠልኝ። እየተናደድኩ የለኮስኩትን ሲጋራ ጣልኩት፣ ረገጥኩት። አፈር እስኪመስል ምኑ እንዳይገደኝ አድርጌ ረገጥኩት። ኪሴ ውስጥ የቀሩትንም አውጥቼ ወደ ሌላ ግቢ ወረወርኳቸው። ከወረወርኳቸው አንዷ ካለውበት ግቢ ግንብ ማለፍ አቅቷት ጎኗ ተሰብሮ እዚሁ ግቢ ውስጥ ወድቃ ቀረች። አየዋት፣ አላነሷትም። አሁንም እኔ አለቃ ነኝ። ባያትም አላነሳም አልኩ፣ አላነሳትም። እንደሌላው ጊዜ የማይናገር ግዑዝ ነገር አያሰኝም። የማጨስበትን ግቢ ጥዬ ወጣሁ። አቤት የነበረኝ ኩራት፣ አቤት የነበረኝ ደስታ። ያኔ ማቆም ስጀምር የነበረኝ አይነት ደስታ የማገኝ አልመሰለኝም ነበር። ከሲጋራና ከዊድ ውጪ የደስታዬን ጣራ ከፍ የሚያደርጉ ነገሮች ይኖራሉ ብዬ አላስብም ነበር። ግን አለ። አሁን የሚሰማኝን ስሜት የትኛውም ኬሚካል፣ የትኛውም ቅመም አያመጣውም። እውነት ሱስ የሚሰጠውን ሁሉንም ነገር ከሱስ ዓለም ውጪ ማግኘት ይቻላል። ይኸው አገኘሁት። ይህን ስሜት ነው ሱስ ማድረግ ያለብኝ። ሁሌም እንዲህ ሲጋራ እምቢ እያልኩ ይህን ያህል ደስታ ማግኘት መታደል ነው። ሱስን እየገደሉ ከሱስ በላይ ደስታ እንደሚገኝ ለሱሰኞች ጓደኞቼ በሙሉ ማበነገራቸው። ደስታዬን ለቃል ላጋራት ደወልኩላት። አታነሳም። ድጋሚ ደወልኩ። አታነሳም። አንድ አጭር መልእክት ገባልኝ፣ ነገ ደውላለሁ የሚል። ለምንድን ነው እንዲህ የምትለኝ? መጀመሪያ ሀሳብ ገባኝ። ሳስበው ደግሞ ትንሽ ገፋኝ። ይህን ደስታዬን ከማን ጋር ላጋራው ታዲያ? ራሴን ጠየቅኩ። ሰው ማሰብ ጀመርኩ። ሰው የለም። አሁን ደግሞ የበለጠ ከፋኝ። አሁን ያሰብኩትን ረስቼ እንደ ቅድሙ ፈገግ ለማለት ሞከርኩ። የጋዜጠኛ ፈገግታ ሆነብኝ፣ የውሸት። ባንዴ ምን ጎደለኝ? ባንዴ ደስታዬን ምን ነጠቀኝ? ግራ ተጋባው። ደስታዬን የነጠቀኝ ማን እንደሆነ ገመትኩ፣ ግን ጥርጣሬ ብቻ። የተሰማኝ ያለውን ነገር ስላላመንኩት ድጋሜ ቃል ጋር ደወልኩ። ስልኳ ተይዟል ይላል። አሁንም ድጋሚ ደወልኩ። አሁንም ተይዟል ይላል። ተናደድኩባት። እኔ ነገ አወራለሁ ብላ እሷ ከማን ጋር ነው የምታወራው?
ደወልኩ፣ ተይዟል። ድጋሚም ደወልኩ፣ አሁንም ተይዟል ይለኛል። በጣም ተበሳጨው። ቅድም የጣልኩት የመሰለኝ ጎልያድ አለው ያለ መሰለኝ። ላለመስማት ሞከርኩ። ፊቴን አሱሪ ለመሄድ ሞከርኩ። አንዴ ወንጭፌን አነጣጥሬ ግንባሩን ብዬ የደፋሁት ጎልያድ ድጋሚ ይነሳ ይሆን ተጠራጠርኩ። ብዙ መራመድ ግን አልቻልኩም። ውስጤን ይጨንቀኝ ጀመር። ቆምኩኝ። የኔ ጎልያድ ተነሳ። አንገቴንም አንጠልጥሎ ይወስደኝ ጀመር። ምንም አልተቃወምኩም፣ እምቢ አላልኩም። ወደ ሱቅ ሄድኩ። ሱቅ ዝግ ነው። ሌላ የትም አላገኝም። ከዚህ ሱቅ ውጪ ብዬ መመለስ ይኖርብኝ እንደሆነ አሰብኩ። ግን ወዲያው ሌላ ሀሳብ ተቀበለኝ። ወገቧ ተሰብሮ ግቢ ውስጥ የቀረችው ሲጋራ ትዝ አለችኝ። አሁንም እያንደረደረ ቦታው ላይ ወሰደኝ። ቦታው ላይ እንዳትኖር እየጸለይኩ ነበር፣ ግን አልሰራም። እንደዛው እንደተቀመጠች አለች። ቅድም ንቅያት እንዳለፍኩ አሁን ከመሬት ላይ ተስገብግቤ ያነሳዋት፣ ለኮስኳት፣ አጨስኳት። እረፍት ተሰማኝ። እረፍት ብቻ ግን አልነበረም፣ ህመምም ነበረው። እየጠነከረ ያለ ህመም ነበረው። የሲጋራው ጊዜያዊ ደስታ ሲለቅ ለመግባት የተዘጋጀ ህመም ነበር። ገና ሲጋራውን ሳልጨርስ ፈራሁት። ሲጋራዋ እንዳታልቅ ፈራው። ራሴን እንዳልበለው ፈራው። በኔ መሀል ላለው የሚያስፈራ ግብ መሀል ላይ እንዳስታራቂ የቆመችው እቺ ሲጋራ ብቻ እንደሆነች ገባኝ። ቆጠብኳት። ግን ብዙ አልቆየች፣ አለቀች። ስታልቅ ሌላ ነገር ማሰብ አልፈለኩም። የፈለኩት ሌላ ሲጋራ ማጨስ ብቻ ነው። ከውስጥ የሚመጣውን ጸጸት ጥርት ብሎ እንዲታየኝ አልፈለኩም። በጭሱ ይሸፈን፣ በጭሱ ይደበቅ። ቅድም የወረወርኳቸውን ሲጋራዎች ለማንሳት ግንቡን ለመውጣት ሞከርኩ። ረዥም ነው፣ ግን እስከ ጊዜውም ቢሆን ምን ያህል ደካማ እንደሆን እንዲያስረሳኝ ዘለልኩ። ትንፋሽ እስኪያጥረኝ ዘለልኩ። የማጨስበት ግቢ ውስጥ ሁሉንም እየዞርኩ ጠየቅኩ። ማንም የለውም። ተበሳጨው። ወጣው። ከግቢው መንገደኛ ለመጠየቅ ማንም የለውም። ሁሌ የምገዛበት ሱቅ ሄድኩኝ። ዝግ ነው። አንኳኳው። በሩን ደበደብኩ። መልስ የለም። የቀረኝ አማራጭ ከደካማነቴ ጋር መፋጠጥ ነበር። ተፋጠጥኩ። አለቀስኩ። ገና መውደቄን ሳውቅ አለቀስኩ። 2 ሳምንት የጠበቅኩትን ቃል ኪዳን ማፍረሴ ትዝ ሲለኝ አለቀስኩ። ሱስ በጉልበቱ አሳመነኝ። በጉልበቱ አለቃ ነኝ አለኝ። ብትሮጥም የትም አታመልጥም አለኝ። ለብዙ ጊዜ ላመልጠው ሞክሬያለሁ፣ ግን አንድም ቀን ተሳክቶልኝ አያውቅም። የአሁኑ ግን የሚሳካ ይመስል ነበር። የአሁኑ ግን ጥሩ መንገድ ላይ ነበርኩ። ሱስ ግን ተረተብኝ። ድሮስ ዶሮን ሲያታልሏት በመጫኛ አሰሯት ብሎ ጊዜውን አርስሞ የፈታኝ ሲመስለኝ አለው አለኝ። የተረገመ። ከዚህ በኋላ ምን ብሞክር ምን ያድነኛል? ምንም። ምን ያልሞከርኩት አለ?
ቶማስ ኤዲሰን ለአንድ አምፖል 10,000 ጊዜ ሞከረ ተብሎ እንደ ትልቅ ጀብድ ይወራል። አብዛኛው ሱሰኛ ግን ሱሱን ለመፍታት ስንት ይሞክሯል? ሚሊዮን ጊዜ። በእያንዳንዱ ቀን ከእያንዳንዱ መጠቀም በኋላ ለመተው ቃል የሚገባ ስንት ነው? ብዙ ነው። ብዙ ሱሰኛ ብዙ ጊዜ ለመተው ሞክሯል። ጀብዱ እስከተባለ ከሱስ የሚያገግሙ ሰዎች ናቸው የሰሩት። ጀግኖች እነሱ ናቸው። ኒሻን የሚያስፈልገው ከጀነራሎቻችን በፊት ለነዚህ ጀግኖች ነው። እኔ በእነሱ እንደ አንዱ የመሆን መስሎ ነበር፣ ግን አልሆነም። በአጭር ቀረው። ከዚህ በኋላ ግን እኔ እጠቅማለሁ። በስሽ ምድር ላይ አንድ የተማመነችብኝን ሴት አስቀይሜያለሁ። አረባም፣ አልጠቅምም፣ ኖሬም አልጠቅምም። ስለዚህ እዛው የማጨስበት ግቢ ዛፍ ላይ ገመድ ሰቅዬ ራሴ ማንጠልጠል። ነጋ። እንዴት እንደነጋ አላስታውስም። አልኮል ብቻም ሳይሆን እንደ ትናንቱ አይነት አጋጣሚዎች ራስን ያስረሳሉ፣ በሰመመን ውስጥ ያኖራሉ። እኔም በሰመመን ምሽቱን አሳልፌያለሁ። እንዴት ከራስ ማጥፋት ተርፌ ቤቴ ገብቼ አሁን እንደነቃው አላቅም። ሌሊቱን ሲጠጣ እንዳደረ ሰው ጭንቅላቴ ግራና ቀኝ ራስ ምታት ወጥሮታል። ስልኬ ይጠራል። አየሁት። ቃል ናት። ምን ብዬ ይሆን ማነሳው? ታውኩት። አላቆመችም። ትደውላለች። አላነሳውላትም። አትደውይልኝ የሚል አጭር መልእክት ላኩላት። መደወሏን አላቆመችም። ስልኬን ጥዬ ትላንት ለሱስ ዳግም ምርኮኛ መሆኔን ያስመሰከርኩበት ቦታ ሄድኩ። ዛሬ ከተከፈተው ሱቅ የማጨሳቸውን ሲጋራዎችን ይዤ አሁንም አለቃ እሱ ነው። ምንም ሳላንገራገር ለኮስኩት፣ ማጨስ ጀመርኩ። ከኋላዬ ሰው ጠራኝ። ዞር አልኩ። ቃል ናት። ይቅርታ አልችልም። ከዚህ ሌላ ያልኳት ነገር የለም። ምንስ ማለት እችላለሁ? ድጋሚ ትሞክራለች። ችግር የለውም። አልሞክርም። ማጨስ ይሻለኛል። ከመጀመሪያው የማይሆንልኝን የማልችለውን መሞከሬ ጥፋት ነው። አወዳደቄ መቼ አማረ። ስሜት ከፍ ሲል መፍራት አለብህ ይባላል። ሳቅ ሲበዛ ማታ እንዳታለቅስ ፍራ ይባላል። እኔ ይሄን ምክር መች ሰማሁት? ትናንት የኔ ስሜት ኪሊማንጃሮ ላይ፣ ዛሬ የኔ ስሜት ዳሎል ላይ። የስሜቱ ወለሉን ወጥ አድርጎ መጓዝ ያቃተው ሰው ስቃዩ ብዙ ነው። አንዴ ላይ አንዴ ታች፣ አንዴ ደጋ አንዴ ቆላ። አያዋጣኝም። እንዲሁ እንደወረድኩ ልኑሩበት። ከዚህ በኋላ መሞከር አልፈልግም። ሱስ ግራቪቲ ነው። አንዴ እሱ ላይ የተጣበቀውን የትም እንዳይሄድ የሚስብ፣ ለማምለጥ ከፍ ካሉበት ቁጥር እሱም ከርቀቱ ጋር አቅሙን የሚጨምር፣ የተንጠለጠልክበት አምልጦ ከከፍታ ላይ ከጣለ ድጋሚ አንተነት እንዳይገኝ አድርጎ የሚከሰክስ። ገና ብዙ ጥሩ ህይወት ይጠብቃልሽ። በዚህ ውድቀት እንዳትሸነፍ ደግሞ ከፈለክ ደውልልኝ። ተሰናብታኝ ሄደች። ብዙ ህይወት እንደሚጠብቀኝ አውቃለሁ፣ ግን በአቅም ያ የሚጠብቀኝ ህይወት ሁሉ አይታየኝም። አሁን የሚታየኝ የሱስ ሰማይ ብቻ ነው። ጉድጓድ ውስጥ ብቻ እንደኖረች እንቁራሪት፣ ሰማይ በጉድጓድ አፍ ልክ እንደምትመስላት እንቁራሪት፣ የኔም ሰማይ ካለሁበት የሱስ ጉድጓድ ውስጥ የሚታየኝ ብቻ ነው። እዛች ምጫት ሳይሆን እረፍት የምቅምባት ቤት፣ ሲጋራ ሳይሆን ደስታን የማጨስባት ቤት ሱስ ትቶ
የቆየ ልጅ መጣ። መጀመሪያ ለሰላምታ መስሎን ነበር፣ ግን አልነበረም። ከኛ ጋር ተቀላቀለ። ምነው ትታል ነበር ሲሉት ያለው እስካሁን አይረሳኝም። ምነው ትታል ነበር ሲሉት ያለው እስካሁን አይረሳኝም። ሱሰኛና አብዱሽ ያገግማል እንጂ አይድንም። እውነቱን ይሆን? ከሱስ አይዳንም። ደግሞ የዳኑም አውቃለሁ። ድሮ የሚመጣ ልጅ ነበር ሊቀላቀለን ሳይሆን ሰላም ሊለን። ይሄን ሱስ ተው ሊለን የመጣ ጓደኛም ነበረን። ያለን ነገር ወደ አምላክ ተጠጉ ነው። ስቀንበታል። ብዙ ነገር ሞክሬያለሁ። ያልሞከርኩት እቺን ብቻ ነው። የቀረችኝ አንድ መውጫ ብቻ ትሆናለች። ማን ያውቃል? ያኔ የሳኩበት መልስ አሁን አንድ መውጫ ትሆን ይሆናል፣ ግን እስካሁን ከሞከርኳቸውም የምትከብድ ናት። ከሱስ ጋር እየኖርኩ አስተማማኝ መውጫ መሆን አለመሆኗን ቀስ ብዬ የማስብባት አንድ መንገድ አገኘሁ። አምላክ የለም ብሎ የሚያምን እውቅ የሱስ ተመራማሪ እንኳን የመሰከረላት አንድ መፍትሄ ከሩቅ ክፍት ሆና ታየች። ወደ አምላክ መጠጋት፣ መንፈሳዊነት። ተመራማሪው ከምናውቃቸው የሱስ ሕክምናዎች ሁሉ 100% የሚሰራው መንፈሳዊነት ነው። ግን እኛ ሳይንቲስቶች ነን። ይህን መንፈሳዊነት እንዴት መከተብ እንደሚቻል አናውቅበትም። እንደ መድኃኒት በመርፌ መስጠት ብንችል ለሱሰኛ ሁሉ እሱን አዘን ብዙ ሚሊዮኖች በሽታ አይደለውም ብሎ በሽተኞችን ከሚያሳምን በሽታ በገላገልናቸው ነበር ብሏል። ስለዚህ አንድ የመጨረሻ ተስፋ አለ ማለት ነው። አሁን ግን ላጭስ። አበቃ።